ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ ዛራ ሚዲያ ኔትወርክ መከታተል ላይ የምትገኙት ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል ሳተላይትና ዩቲዩብ ላይ ነው የምትገኙት አብራችሁ እንድትቆዩ እንጋብዛለን በዛሬው ወቅታዊ ጉዳይ ዝግጅታችን እንግዲህ የአድዋ ድል በዓል ነው የምታከብሩት በሙሉ እንኳን አደረሳችሁ 130ኛ ዓመት ነው ዛሬ ባለቤቶቹ አድዋ ሲያከብሩ ውሏል አዲስ አበባ ያሉም የኛ ባለቤት ነው የሚሉ ብርሃኑ ጁላም ሲያከብሩ አይተናል ዋናው ዛሬ መሰረት ያው አድዋ የታወቀ ነው በቦታው ነው የተከበረው አዲስ አበባ ባሉት ላይ ትኩረት እናደርጋለን ተመልካቾቻችን ፊልድ ማርሻሉ ዛሬ ጦርነት ነው ሲያውጀዋለው ማን ነው ጥንቸሉ ትንሹ ማን ነው ታየስ ከስላሰ የሚባለው ጦርነት ነው ሲያውጀ የነበረው አዳነች አበቤም ስለ ጦርነት ነው ስለ ወረራ ስለ ቀይ ባህር ነው አብይም በትግርኛ መጥቶ ከዚህ በፊት ለትግራይ ህዝብ ማስክ ነው መላክ ምፈልገው እንጂ የትግራይ ህዝብ ከኤርትራ ጋር ሆኜ መውጋት አልፈልግም እንዴት እንደዚህ አይነት ሰው ይደፍረኛል ያለበትም ዛሬም በትግርኛ መጥቶ ትግራይና ኤርትራ ላይ ያነጣጠረ ቃለ መጠይቅ አድርጓል በትግርኛ ያው የጦርነት መጀመሩ ምልክት ነው ተደርጎ የተወሰደ ይገኛል በዚህ ላይ ታዝሎ የሚመጣ የውጭ ኃይል እንዋጋለን እንመታለን ብሏል ፊልድ ማርሻሉ የታወቀ ነው ማን እንደሆነ ይታወቃል ስለዚህ ጉዳይ ምነግራችኋለን አብዬ የተናገራቸው የኤርትራ ፋብሪካዎች 300 ነበሩ ድሮ አሁን ዩኒቨርሲቲ የለም 300 ፋብሪካም የለም የሚል ሀተታ የለመደው እነሱ 2 ሚሊዮን ናቸው ባዶ ነው ወጣት የለ ህገ መንግስት የለው የሚለው የሱ አካል ነው ምንድነው ቋንቋው ሚዲየም ኦፍ ኮሚኒኬሽኑ ቀይሮ በትግርኛ መጣ ኤርትራ ህዝብ ትግርኛ ነው የሚያውቀው የትግራይ ህዝብ ትግርኛ ነው የሚያውቀው ለማንኛውም ይሄ ፕሮግራም እጅግ ውድ የሚባል የኢትዮጵያ 130ኛ ዓመት ታሪክን ቁልጭ አድርጎ የሚያሳይ ነው ማን ነው ማክበር ያለበት ማን ነው ማፈር ያለበት ለየት ያለ ፕሮግራም ነው ይሄ ባይነቱ ለየት ያለ ብዙ ሰዓት ወስደን ያዘጋጀነው ነው ተመልካቾች አብራችሁ እንድትቆዩ እንጋብዛለን ለዚህ ደግሞ ሰብስክራይብ ማድረግ አትርሱ ይሄን ቻናል የናንተ ቻናል ነው የናንተ ሚዲያ ነው የናንተ ቱል ነው ስለዚህ ሰብስክራይብ በማድረግ ጆን አድርጉ ላይክ አድርጉት ሚዲያውን የምትደግፉን በዚህ አጋጣሚ እናመሰግናችኋለን ሳተላይት ላይ ሆኖ የሚከታተለን የተለያዩ የስቱዲዮ ሰራተኞች ወጪ የሚሸፍነው በእናንተ ነው ስለዚህ ሚዲያችሁን እንድትደግፉም በአክብሮት እንጠይቃለን ብርሃኑ ጁላ አይ ነው ፍርሃት ብዙ ፍርሃት አለ የፈራ ሰው እንዴት እንደሚናገር እናውቀዋለን የፈሪ ንግግር ነው ፈራህ ነዳይ ብስብስ የኔ ነው ግን አብይ የሚያውቃቸው ቃላቶች አሉ ብርሃኑ 130ኛ ዓመት ጠቅላላ ባንዳ የተጠቀማቸው ቋንቋዎች ባንዳ ነው ባንዳ የሚላቸው ትግራይ ነው ባንዳ የሚላቸው ምናልባትም ኤርትራ ሊሆን ይችላል በዛን ሰዓት ኤርትራ ደግሞ በቀኝ ግዛት ነበሩ አጼ ምኒልክ የማረኳቸው ባንዳዎች ሲሉ ነበር መቼም አጼ ምኒልክ ትግራይ አልማረኩም አማራውን አልማረኩም ማን የሚባል ባንዳ ዛ ተማርኮ ያውቃል ታሪክ አያውቅም ማለት ነው ታዝሎ የመጣ የውጭ ኃይልም እንመታለን በሚለው የፍርሃት አንደኛ ሊወጋን የመጣ ይላል ሊወጋን የመጣ እኛ ሊወረን የመጣ ይላል ማንም ሊወረራ አላለም ይሄ ግን ቀይ ባህር እያለ ያለው ማን ነው ይታወቃል ወራሪ ማን ነው ይታወቃል ግን ሊወር ነው አይልም ማን መንግስት ሊወር ነው አይልም የሆነ ምክንያት ነው የሚፈጥረው አሁን አጥራጥር ያደረግን መሃል ላይ ቅመም ፕሮግራሞችን እንቀላቅልበታለን ተመልካቾቻችን አብራችሁን ትቆያላችሁ ሁመራም በሰላም ነው ያለው ሽራሮም በሰላም ነው ያለው ሽሬም በሰላም ነው ያለው አክሱምም አድዋም በሰላም ነው ያለው
ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። አርበኝነት ጀግንነትና በራስ የመተማመን ባህላችን ከአድዋ ድል በፊት የነበረ በአድዋ ድል የተደገመ እስከ ዛሬ የተላለፈልን ታሪካችን ነው። አድዋ ላይ እየተዋደቁ በነበረበት ጦርነትና በ5 ዓመቱ የአርበኝነት ትግል ጊዜ ኢትዮጵያን ያላገዙና አገርንና ሕዝብን በመካድ ከጠላት የተደራደሩ ጠላትን እየመሩ አርበኞቻችንን ሲያስመቱ የነበሩ ወገኖች እንደነበሩ ታሪክ ያውቃቸዋል። የኢትዮጵያ ሕዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። ነገር ግን ባንዳው የሰራውን ጥቁር ታሪክ ማድበስበስ አንችልም። የክህደታቸውንና የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ባንዳውን የሚጠየፍ ትውልድ ልንገነባ ይገባል። እንግዲህ የ130 ዓመት ታሪክ ነው የሚያወራው። እኛ አልነበርንበትም። አንድ የአዲስ አበባ ቴሌቪዥን ሰሞኑ አንድ ሰውዬ ኢንተርቪው አደረገ። 1890 ምናምን አካባቢ ልጆች ሆነ አባቴ እንደዚህ ሆነ እኔ ራሱ እንደዚህ ሆኜ 1890 ከብት እረኛ የነበርኩኝ አርበኛ ነኝ የሚሉ አዲስ አበባ ቲቪ ሰሞኑ አይታችኋል። ሰውዬ እብድ ነው እንዴ ምናምን እያሉ አዲስ አበባ እንዴት ነው ሰው እንትን የሆነው? እዚህ ጋር እንትን ያደርጋሉ። 1890 አካባቢ እረኛ ሆኜ የአድዋ ጦርነት ምናምን አካባቢ ትዝ ይለኛል የሚሉ ሰውዬ ማለት ነው። ሰው እኮ አብዷል እኮ ሀገር እንደ ሀገር እያበደ እኮ ነው። እና ይሄ በተራ ቲክቶከር በተራ ዩቲዩበር ምናምን የቀረበ አይደለም። የአዲስ አበባ ቲቪ ነው ያቀረበው። ሶሻል ሚዲያ በሙሉ ሰሞኑ መቀለጃ አድርገዋቸው ነበር። ሰውዬው ምን ትልቅ ናቸው። ምን እኔም ደብሮኝ ሚዲያ ላይ አለመጣናቸው። ሰውዬው ሚዲያው ራሱ የተበላሸ ሚዲያ መሆኑ የምታውቁት በዚህ ነው። ባንዳዎች ማወቅ አለበት ትውልድ ይሄ ተበስብሶ ማለፍ የለበትም ነው የሚለው። እንግዲህ 130 ዓመት ወደ ኋላ ሄዶ ኃይለ ሥላሴ ያላጋለጡት መንግስቱ ያላጋለጠው ኢህአዴግ ያላጋለጠው ብልጽግና ያለፉት 7-8 ዓመት ዝም ብሎ ቆይቶ ያላጋለጡት ዛሬ ሲመጣ የትኛው የሚባል ባንዳ ነው ልታጋልጠው የምትችለው ነው? ማን የሚባል ባንዳ ነው ከጣሊያን ጋር ተሰልፎ አድዋ የተዋጋው? አሉላ ነው? ዮሐንስ ነው? ራስ ሐጎስ ናቸው? ሀብተ ጊዮርጊስ ዲነግዴ ነው? ምኒልክ ነው? እኔ አላቅም። አምጣው እዚህ ጋር ማንን እያለ እንዳለ ይታወቃል። እሱም ስላልተናገረው እኛ አንናገርም። ግን ታሪክ ነውና መመዝገብ አለበት። የምር እኮ ተመልካቾች ያኔ ካሜራ ለመኖሩ ምናምን አሁን በታሪክ ነው የምናውቀው። እንደዚህ ያሉ እንደዚህ ያደረገ እገሌ እንደዚህ ነው። ምኒልክ እኮ የሆነ ምሕባእ ምኒልክ የሚባል አለ። የሆነች ቦታ ጥሩ ቦታ ነች የተደበቀች ምሕባእ ምኒልክ የተደብቀውባት የሚባል ቦታ አለ። አድዋ ማንም ነው የሚያውቀው። አድዋ ምሕባእ ምኒልክ ነው የሚባለው። አሁን እዛ ተደብቆ ነበር። ቅዱስ ጊዮርጊስ ተዋግቷል ይሉናል። ቅዱስ ጊዮርጊስ እኮ ታቦት ወደ አራዳ ፒያሳ ያለው ጊዮርጊስ ከአድዋን ይዘውት የመጣው አንተን የረዳኸኝ ብለው ጊዮርጊስ ነው። ታቦት ነው። መንገድ ላይ ይዘው የምታውቀው ይሄ ምንድነው? ታቦት ሲባል ጊዮርጊስ ነው። በቃ እሱን ተሸክመና ቢባል ታቦት ነው። የግድ አድዋ ያለው ታቦት የግድ ለየት ያለ ጀግና ሊሆን አይችልም። ይሄ ከሃይማኖት ጋር መጣላት አይደለም። ግን ከዛ ነው ነቅሎት ያመጡት ወደ ፒያሳ። ካልተሳሳትኩኝ እንደዛ ታሪኩ ካልተምታታብኝ እንደዛ እና ታሪክ እንደዛ ይወራል። ተረተረትም ሰው ይጨምርበታል። የምርም የተመዘገበ ታሪክ ይኖራል። እነዚህ ግን አሁን ባንዳዎች በልካቸው መመዝገብ አለባቸው፣ በልካቸው መነገር አለበት የሚሉ ሰዎች አሉ። አሁን ቂቅ ብሎ እዚህ አካባቢ ይሄ ምንድነው? በዚህ ጊዜ ኒሻን የተሸለምኩት ነው። በዚህ ጊዜ ብሩንዲ ሰላም አስከባሪ ሄድኩበት ነው። በዚህ በኩል ሰላም አስከባሪ የሆነ ቦታ ሄድኩበት ነው። እኔ ስለማውቀው ነው። እዚህ እኔም ወስጃለሁ። 2 ምናምን አለ እዚህ ጋር አገር ቤት አለ የድሮ እና እንደዚህ በደንብ አምሮባቸው እንደዚህ ሲመጡ ቂቅ ብለው ሲመጡ ጀግና ነው የሚሸቱት። የኢትዮጵያ ሉዓላዊነት ተቆርቋሪ የ4 ኪሎ ስልጣን ብቻ የማይጠብቁ ኢትዮጵያ በጣም የሚወዷት ነው የሚመስሉት እነዚህ ሰዎች። ብርሃኑ ጁላ እንዲህ ብሎ ሲናገር የኢትዮጵያ ልጆች የሚቀቅለው ቤት ነው። ልጆቹ እዚህ ኦሃዮ እሷ ልጁ ኦሃዮ ነች ያለችው። እኔ አውቃታለሁ በአካል የሱ ልጅ ብርሃኑ ልጅ
አንደኛው ልጁ ማለት በሙሉ ትላልቆቹ በሙሉ የጌታቸው ጉዲና የት ነው ያለው? ነጋዴ፣ ኮንትራባንድ ነጋዴ፣ አውሮፓ፣ ኬንያ ኖርማል እንትኑ ቢዝነስ ቢሰራው ማን ላውንድሪንግ ቢሰራው ኬንያ ነው። ትልቅ ህይወት ውስጥ ያሉ ናቸው። የድሃ ልጅ ያው በየቦታው በአድዋ ቀን በአድዋ ድል ቀን ይማረካሉ። ጎጃም እየተማረከ ያለው ዛሬ እቺ 59ኛ የምትባለው ሻለቃ አይሚን ክፍለ ጦር ተበልታለች። ዛሬ ድጋሚ ተበልታለች። ዛሬ ይሄ የጎጃም ዛሬ የነበረው ከበድ ያለ ነገር ነው። ብዙ ጥምረት ፈጥሮ የጨረሱ በአድዋ ቀን እየተማረከ ያለው የኢትዮጵያ ሰራዊት አለ በአድዋ ድል እና ልካችን እንገራችሁ። አድዋ ተራራ ነው። ሶሎዳ ተራራው በጣም ትልልቅ ተራራዎች አሉት። የተራራው ስም ሁላ እናውቀዋለን። የአካባቢ ሰው ከሆነ ያውቀዋል። እና የሆነ መንፈስ አለ እዛ ስትሄዱ። ዛሬ አድዋ በድምጽ ወያኔ በትግራይ ቲቪ ሲተላለፍ የነበረው በአድዋ ሲተላለፍ የነበረው ሪል በዓሉ እሱ ነው። የኢትዮጵያ ባለስልጣን የለም እዛ ላይ። ታዬ አጽቀሥላሴ የለ፣ ፊልድ ማርሻሉ የለ። ድሮ ፕሬዝዳንት ሳህለወርቅ ይመጡ ነበር። ድሮ ነጋሶ ጊዳዳ ሲመጡ ትዝ ይለኛል። ተማሪዎች ሆነ ነግማው ጊዮርጊስ ሲመጡ ነበር። ፕሬዝዳንት የሀገሪቱ ርዕሰ ብሔር እየተባሉ ይመጡ ነበር። አሁን የለም። ማን ይመጣል አሁን? አዲስ አበባ የት ነው የሚያከብሩት? ሪፕሊኬት የተደረገ አስመስለው ይሄ ተራራ በስዕል የተሳለ እንትን ላይ ይሄ ነው አድዋ ሙዚየም ነው። አድዋ እንደዚህ ድል ነው። አፍሪካውያን መጡና አልቅሰው ሄዱ እኮ ይላል። ባካሪ ሳኛ የአርሴናሉ የማንቸስተር ሲቲ አጥቂ ይሄ ተከላካይ እኮ እዚህ መጥቶ እኮ እኛ ለካ እንደዚህ ጀግኖች ነን አፍሪካውያን ብሎ እኮ አልቅሶ ሄደ ይላል። እዚህ ተነትናል አዲስ አበባ ተቀምጠው ማለት እዚህ ደርሰናል። ለማንኛውም ልክ አድዋ ማለት ይሄ ነው አበባ የሚታይበት አድዋ ተራሮች ናቸው። በሰላም ነው ያለው። አድዋ ተራራ ይሄ ነው። ተራሮም በሰላም ነው ያለው። ሽሬም በሰላም ነው ያለው። አክሱምም አድዋም በሰላም ነው ያለው። ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር የኤርትራኖች ችግር ነው። ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም ይቅር ለራሱ። እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም ያለ ሕግ አያስገድደንም። ለዚህ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እና እነዚህ ሰዎች ናቸው ታሪካቸው ይነገር የተባለ ያለው እንቀጥላለን። በነገራችን ላይ ያኔኮ ገማኬት የሚል ዘፈናልና እንጅሩ ነው ይሄ ብርሃኑ ጁላ አድዋ እንጅሩ ነው። የለም የምሬን አድዋ የለም እንደቋመጥ ከተካራኒ ገመናችንን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት አይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታ አደጋን ላይ ይጥላል። አርበኛንና ቅጥረኛን መለየት የማይችል ትውልድ ይፈጠርና አገራችንን ለማዳከም ከሚፈልጉ ጠላቶች ጋር እየተሞዳሞደ ባንዳነትን መተዳደሪያ ማድረግ ነውርነቱ ይጠፋል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። በዛ ክፉ ጊዜ በጋራ የቆመ አርበኛ ዜጋ እንደነበረ ሁሉ አገሪቷን በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ ባህር በር እንዳናገኝ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው
እየሰሩ ያሉ የዘመኑ ባንዳዎች አሉ። ከአማራ ከኦሮሞና ከትግራይ ጥያቄ በስተጀርባ ሆነው ድጎማ እየሰጡና እያስታጠቁ እንድንገዳደል እንድንዳከም እየሰሩ ባሉት በዚህ 5-6 ዓመታት ባንመክታቸው ኖሮ ኢትዮጵያን አሁን ባለችበት ቁመና አናገኛትም ነበረ። ኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። እውነቴን ነው። ሁለቱ ሀገር ሊነጣጠሉ አይችሉም። ያ ጊዜ ያለፈና ወንበራቸው አደላደሉና ስልጣናችን አሁን ጥሩ ነው ያለውና ሁሉም ነገር መጠቀም እንችላለን ብለው አሁን እንቡር ይላሉ። ይሄ ታሪክ ብርሃኑ ጁላ የራሱ ታሪክ ነው እየነገረን ያለው። እዚህ ውስጥ የኔ ታሪክ የለ፣ የአሉላ አባ ነጋ ታሪክ የለ፣ የደብረጽዮን ታሪክ የለ፣ የመለስ ታሪክ የለ፣ የኃይለ ማርያም ደሳለኝ ታሪክ እዚህ ውስጥ የለ፣ የመንግስቱ ኃይለማርያም ታሪክ እዚህ ውስጥ የለ፣ የንጉሠ ነገሥቱ ታሪክ እዚህ ውስጥ የለ፣ የመጨረሻው ንጉሠ ነገሥት ኃይለ ሥላሴ ማለት ነው። የብርሃኑ ጁላ የአብይ ታሪክ ነው። ባንዳዎች እንደዚህ ሆኑና መጋለጥ አለበት። እንደዚህ ተደባብቆ ምናምን መሄድ አይፈልግም በሙሉ። በነጋሽ ላይ እነሱ አንዴ የበሰበሰ ዝናብ አይፈራ የሚባል ቋንቋ አለ አይደል? ተረተረት አለ። እኔ ጎበዝ አይደለም ተረተረት። የበሰበሰ ዝናብ አይፈራም ነው። አንዴ ሙከኛ፣ አንዴ ባንዳ፣ የባንዳ ስብስብ፣ የባንዳ መንግስት ስለተባል የፈለግነው ብንረግጥ ኦልሬዲ ስለተበላሸን ከዚህ በላይ ዝናብ አንጨቀይም ነው። ጭቃ ውስጥ አንቦጫር። ከዚህ በላይ ኦልሬዲ ተበላሽተናል ነው እንጂ ይሄን ሁላ ገመና ተሸክሞ የሚሄድ መንግስት፣ ይሄ ሁላ ገመና ተሸክሞ የሚሄድ ይሄ ሰምታችኋል። ይሄ ቅድሙ አንተ ብሎ ጋዜጠኛው ጠፋ እኮ የነገርኳችሁ ባለፈው ስነግራችሁ ነበር። ሻቢያ ገብቷል እየተባለ ነው ብሎ ይሄ ተመልካቹ ይሄ ሻቢያ ገብቷል እየተባለ ነው ብሎ ይሄ መከላከያ ሰራዊት ማዋረድ አይደለም፣ ማዋረድ አይደለም። ኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም፣ ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። በቃ ለምን ታዋርደናለህ ነው። ልጁ ጠፋ። ከኢትዮጵያ ጠፍቶ የት እንደገባ ሰው ጠይቄ ነበር። የኢትዮጵያ ጋዜጠኞች ልጆች ጠይቄ የት ጠፍቷል ከኢትዮጵያ። እንዴት ኢትዮጵያዊ ሆነ ኤርትራ ትግራይ ውስጥ ገብታለች እየተባለ ነው ብለህ ጠይቀናል። እኛ ጀግንነት ፍለጋ ነው ከኤርትራ የምንበደረው። ሰራዊት አተን ነው ይሄ ሁላ ሰራዊት ይዘን ሰራዊት አስከባሪ ያለን ማሰልጠኛ ላይ ያለው ይሄን ሁላ እዛ ሰማርተን ሰራዊት አተን ነው እና ጀግንነት ፍለጋ ነው ወደ ኤርትራ የምንሄደው ብሎ ልጁን አብጠር ሰድበው ሰውየው ደህንነቱ አደጋው ሲገባ በሞያሌ ይሁን በሞተር ሳይክል በመናምን ነው አገር ጥሎ የወጣው የተባለው። ይሄ የትላንት ታሪክ እኮ ነው ማይ ፍሬንድ፣ የትላንት ታሪክ ነው። አሁን እንትንን ቀይረ አንድ ማዕረግ ብቻ ነው የጨመርከው። ፊልድ ማርሻል የሚለው ማዕረግ ብቻ ነው የጨመርከው እንጂ ብርሃኑ ነጋ ገለልቻ አንተ ነህ። የጁላ ገለልቻ ልጅ አንተ ነህ። ሌላ ታሪክ የለም። አሁን ባንዳ እንትን ሆኖ የአማራ የኦሮሞ ጥያቄ የትግራይ ጥያቄ አንግበው ከውጭ ኃይል ጋር መጥተው ተባብረው ምናምን የምትለው እንጅሩ ነው። የምሬ ነው የምነግርህ ነገሩ። አሁን አብይን በትግርኛ መጥተው የለ በትግርኛ መምጣቱ ትርጉሙ ሌላ ነው። ሌሎች ይገነዘባሉ ማይ ፍሬንድ፣ ይገነዘባሉ ሌሎች በደንብ አድርገው በየቀኑ ምን እንኳን እነሱ እኛ ምን የት አካባቢ ምን እየሰራ እንዳለ ማን ምን እየተዘጋጀ እንዳለ እናውቃለን። ሚዲያ ላይ ያለን እንኳን በአቅማችን እንኳን የኢንተለጀንስ ስራ ኃላፊነታችን አይደለም፣ የሚዲያ ስራ ነው። እንኳን ኢንተለጀንስ ስራዬ ነው ብሎ 24 አወር 24/7 ለሚሰራ ደግሞ ኩሽና ቤት ዛሬ ምን አይነት ቁርስ በልቶ እንደመጣ አብይ አህመድ ቁልጭ አድርጎ ያውቃል። እና ይሄ የተዋረደ መንግስት ነው። አንድ ሐሙስ ቀርቶት አሁን ትላንት የሰራው ስህተቶች በሙሉ እሱ ሲሰራው ቅዱስ ነው። ሳምበዴ ሊሰሩት ይችላሉ። ሳምዋን በቃ መጥቶ ደግሞ እኔ የሄድኩበት መንገድ ሌሎች ሊከተሉ ይችላሉ ብሎ ያሰበ ጊዜ ደግሞ እነሱ ምንድናቸው? ባንዳዎች ናቸው፣ ጸረ ኢትዮጵያ ናቸው፣ ኢትዮጵያን ለማፍረስ የመጡ ናቸው ነው የሚላቸው። እነዚህ
ይሄ በቃ የኮልኮሌ ስብስብ ምንም ነገር ጠብ የሚል ሰው ደግሞ ላይቭ ስለሆነ ሰውየውን ያመጡታል፣ ህዝቡን ያመጡታል። ያው አላሽ ሾት ይቀያየራል። ያው እዚህ ስቱዲዮ እንዳቅማችን እዚህ እንደሚቀያየረው ይቀያየርና ህዝቡ ቆዝማ ይላል። ደንግጧል። ሰው እንዲያጨበጭብ ሲጠብቅ ዝም ሲል ሳምበል የሆነ ቦታ አንድ ሰው ያጨበጭባል፣ ሰው አይከተልም። አንድ ያየሁት እሱ ነው። ድሮ አንድ ሲጀምር ሁሉም ይከተላል። አሁን አያጨበጭብ። ዛሬም እያየሁት ነበር። ማጨብጨብ የለም። ለዛም ለታየ ለዛም ማማ አዳነች ፊልድ ማርሻሉ የትላንት ታሪኩ አንተ አታፍርም? ለእንደዚህ ሰራዊት ለሌላ አይተርፍም፣ ጥቅል ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው። ይሄ ወራዳ ወይ ኃይል አንሶት ነው የሚያመጣው። ወራዳ ትውልድ ያው ልዝ ዛሬም ከጠላት ተሰልፎ የአድዋ ልጆች ይወጋ ነው። እነዚህ ተዋጊዎች ለህዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። ከባዳን ጠላት ተጋር مسزبا ويانا حرنا تقرأي محزنتهم تنكر مخانو عبزنا حلفة قرصتات عبز غيحو خويخن عبز خالت لحلفة ورارات نايمت كان محزنتهم وراونا وخيدم تغالسنو عدتي مالتي اما ازو ورارزي عب تقرأي انت وزيون عبو تخوينون لو تلايو اللي مخانو እንመለሳለን። ይሄ ታሪካዊ ነው። ይሄ አሁን ያያችሁት ፎቶግራፍ ምናምን የህወሓት ሰራዊት ሳህል ሄዶ ነው። አንደኛው ያው የነበረው ወረደ ሲመሩት የነበረው ሌሎችን ሲመሩት የነበረው አምስት ብርጌዶች የተለያዩ አመት ጊዜ ይሄዱ እና ወደ ኋላ ወደፊት ያን ታሪክ እንቃኛለን። ተመልካቾች ታሪክ እንቃኛለን። ወደ ብርሃኑ ጁላ እንሂድ። ቀይ ባህር በተንኮል እንዳስወሰዱብን ህወሓት መሆኑ ነው። ጌታቸው ረዳ ዛሬ ቫይራል የወጣ አንድ ቪዲዮ አለ። ከየት እንደመቼ እንደተናገረው አላውቅም። ዛሬ አምጥቼዋለሁ። ዛሬ ሶሻል ሚዲያ ላይ ሳተላይት ላይ ላለን ተመልካቾች ይደርሳቸዋል። ከዛ በፊት ግን ስለ ፍርሃት የሞላው እሱ ራሱ ምን ወራለው ቀይ ባህር ወራለው የግድ ነው ቀይ ባህር እያሉ ለሚመጣ ደግሞ እኛን ሊወረን የሚመጣ ኃይል አብረን መተዋለን። ይሄ ማለት የምናውቀው ታሪክ ነው። አብረን እንመተዋለን ያኛውን መተዋለን ብሎ ራሳቸው የሚናገሩት የነገሩን ነው። ሊወረን መቼም ለምሳሌ ማንም ካልተነካ ወደ ትግራይ የሚመጣ ኃይል ሊኖር ይችላል። ወደ ኢትዮጵያ የሚገባ ኃይል የለም። ትላንት ምንድነው ያሉት እነሱ እኮ ሚሳኤል ወሩሮ እኮ ነው ያመጣቸው። አልገቡም እኮ ዩኒፎርም የነሱን ዩኒፎርም ለብሰን እኮ ነው የገባ ነው። ለዛ እኮ ኤርትራ ገብታለች የሚሉን አሉ። እነሱ የሰሩት በደል እነሱ የሰሩት ተንኮል ስላለ እነዛም ተንኮለኞች ናቸውና ቢያንስ በእኛ ተንኮል ደረጃ ተንኮል ይሰራሉና ለዚህ ካሁኑ ፕሮፓጋንዳ እንስራ ነው።
ይሻላል። በመጠኑ ፕሮፓጋንዳ ብትሰራ ይሻላል። እንመጣበታለን በዚህ ጉዳይ። መረር ያሉ ጉዳዮች ይቀጥላሉ። የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም። የሩቅና የቅርብ ጠላቶቻችን ማርክሲዝም ሌኒዝም ርዕዮተ ዓለም እያሉ የብሔር ጭቆና እና የዲሞክራሲ መብት እያሉ ከፋፋይ አጀንዳ እየሰጡን ረጅም ዓመታት ሲያዋጉን ግዛት አስገንጥለን ባህር በር አስወስደን የነበርንበት የውድቀት ታሪክ እያለን ከውድቀቱ ሳንማር ጠላት በተመሳሳይ ዘዴ ሲመጣብን የማይገባን ከሆነ ከራሱ ያልተማረ ከማንም ሊማር አይችልም። የኢትዮጵያ ሕዝብ በታሪካዊና በወቅታዊ ጠላት ድብቅ ዓላማ ስር በመውደቅ አገሩን ላለመጉዳት እያስተዋለ ከስሜት ነፃ የሆነ አገሩን በእውቀትና በብልሃት መግራት ለልጆቹ ማቆየት ይገባዋል። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። አሁን ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣ የውስጥ ጠላት በአንድ ላይ እንመታለን። እንደዛ ከሆነ ምን ጥርጥር አለው? ይሄ እኮ መግለጽ እኮ አያስፈልግህም እኮ። ትከላከላለህ። እውነት ነው፣ ትከላከላለህ። ትግራይም ተከላክላለች። የራሷ መንግስት ታክስ የምትከፍለው መንግስት የትግራይ እናት የትግራይ አባት እንደ ፌዴሬሽኑ አንድ አካል የሆነ የትግራይ ህዝብ ግብሩን ተገቢው ግብር እየከፈለ የሚኖርባት ሀገር፣ አብሮ የተከላት ሀገር፣ አብሮ የተሳዋላት ሀገር ጊዜ ያገኘው ብለ በጎረቤት ክልልና በጎረቤት ሀገር የሞቃዲሾ ሰራዊት ማስገብተ ብሔር ብሔረሰብ ተነስና ጮኮና በጋ ቀብለኝ ገንዘብ አዋጣ እያልክ ቸርቻዋ አትቀር፣ ሌላ አትቀር፣ ባለሀብቷ አይቀር፣ ገንዘብ አዋጣ እያልክ ቤተክርስቲያንም ወደ ትግራይ አዝምታል። አሁን የፍትህ ቀን ነው፣ ምንድነው የጃጅመንት ቀን ነው የምንለው። እንደዛ የጃጅመንት ቀን የሚባል ከባድ እኮ ነው፣ በመጽሐፍ ቅዱስ ከባድ ነው። የፍርድ ቀን ማለት እሱ ነው። ሁሉም የእጁ የሚያገኝበት ጊዜ ማለት ነው። ትላንት ባደረከው ያው ዛሬ ትዳኛለህ ማለት ነው። የትላንት ህግ ለትላንት ብቻ አይደለም የሚሰራው። if you were right yesterday everybody will be right tomorrow and today። እዛ ነው፣ ተመሳሳይ ነው። ህግ ለኔ ተብሎ ለሳምበዲ ተብሎ ህግ አይወጣም። ለሀገር ሉዓላዊነት ነው ስትል ህግ ማስከበር ነው ብለህ በጎረቤት ሀገር ገብተህ ህግ ስታስከብር ሌላ ህግ አስከባሪ ይመጣላል። ለዛውም የራሱ ጉዳይ ያለው በጣም እጅግ ከባድ የራሱ ጉዳይ ልውረርህ የሚል ከሶማሌ እስከ ምጽዋ የኔ ነው የሚል ከሶማሌ እስከ ምጽዋ ሄደን ባህር ኃይል እንጠብቃለን፣ የባህር ኃይላችን እስከ ምጽዋ እንጠብቃለን እያለ ሰራዊቱ እየተበላ እኮ ነው። እዛ ላይ እጅ ወደ ላይ እየተበላ 59ኛ ክፍለ ጦር የምትባለው ዛሬ ጃዊ ጎጃም ላይ ተበልታለች። መጨረሻ ላይ ዛሬ ዳታ አለ። በዳታ መጀመሪያ ይሄን 130ኛ እናስቀድም ብለን እኮ ነው። እና ታዝሎ የመጣም በሌላ ቋንቋ ኤርትራን እንመታለን፣ ትግራይን እንመታለን፣ አማራ ኃይሎችን እንመታለን፣ ኦሮሚያን እንመታለን፣ በሁሉንም የአፋር ኃይሎችን እንመታለን፣ የቤኒሻንጉል ጉሙዝ ኃይሎችን እንመታለን፣ የጋምቤላ እንመታለን፣ የሲዳማ አርነት ግንባር እንመታለን፣ የኦብነግን እንመታለን። ማነው ኢትዮጵያ ምድር ላይ ያለ ኃይል እንመታለን። ድሃ አዲስ አበባ ህዝብ ያለውን እንመታለን። እሱ ነው አማራጭ ያለ እሱ ነው። እቺ ንዝጋትና የአብይ ብታስቡት በፍጹም ካምሯችሁ የማይጠፋ የአብይ ንግግር አለ። ምን ሆኖ ይሄ ሰውዬ የምትሉበት በእውነት ኢትዮጵያ በዚህ ሰው ነው እየተመራች ያለችው? በዚህ ሰው ነው ወይ አገር እየተመራ ያለው? ያሳዝናል። የህዝባችንን አሰላለፍ በእውቀትና በንቃት መሆን አለበት። በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው። ባንዳነት የተፈጥሮ ስራ የሆነውን ግን እንደ ማንኛውም ጠላት ሁሉ ታግለን አሸንፈን አገራችን እናስቀጥል። በቀደመ ታሪካችን ባንዳዎች በተገኙ ጊዜ
በማህበረሰባችን ውስጥ ውግዘት ይደርስባቸዋል። ከማህበራዊ ትስስር በማግለል ጋብቻ ይከለከላሉ። በግጥምና በዘፈን ነውርነታቸው እየተገለጠ በየሄዱበት የሚሸማቀቁበት ቅጣት ይከናወን ነበር። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እነዚህ ናቸው። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እንደነዚህ አይነት ባንዳዎች ነው እያለን ያለ ብርሃኑ ጁላ ሰው ትዳርም አያገኙም። ይሄ እንኳን አለው አይደል አግብቷል። ሌላ ካላገባ ከዚህ በኋላ አግብቶ ወልዷል፣ እንዲያም ድሯል። ሌላ ግን ይሄ እኮ የባንዳ ልጅ ነው፣ ይሄ እኮ ከሃዲ ልጅ ነው ተብሎ ይወገዛል፣ በአካባቢ ይወገዛል። እና ብርሃኑ ጁላ ዲስክራይብ እያደረገ ያለው እንደነ አብይ እንደነ ራሱ ብርሃኑ ጁላ ገለልቻ እንደነ አበባው እንደነ መሐመድ ተሰማ እንደነ መሰለ ጀራል መሰለ መሰረት እና ሌሎች ጠቅላላ በዛ ሰዓት የነበሩት በሙሉ አጠቃላይ በዚህ የተሳተፈ በሙሉ ጦር አዛዦችና በገዢዎች የሚደርስባቸው ቅጣትም እስከ ሞት የሚደርስ እንደነበር ይነገራል። በአድዋ ጦርነት ወቅት የተገኙ ከሃዲዎች ላይም ከባድ ቅጣት መፈጸሙን የሚገልጹ የታሪክ ማስረጃዎች አሉ። ለምሳሌ አጼ ምኒልክ በምርኮ የያዙትን የኢጣሊያ ወታደሮችና የጦር አዛዦች በእንክብካቤ ይዘው ወደ ሀገራቸው እንዲሸኙ ሲያደርጉ፣ በባንዳዎች ላይ ግን ከፍተኛ ቅጣት እንዲፈጸም አዘዋል። አሁን የት ሀገር ባንዳ ነው? እኔ ይሄ አሁን የሚለው እነ ባህር ዘውዴ ይንገሩን። አድዋ የተማረኩ ባንዳዎች የማን ሀገር ባንዳዎች ናቸው? ኤርትራውያን ናቸው። ኤርትራ በቅኝ ግዛት ውስጥ የነበረ ህዝብ ነው። ትግራዋይ ነው ተማርኮ ምኒልክ የወሰዱት። ትግራዋይ እጅ የቆረጡት የማን እጅ ነበር የተቆረጠው? የማን እጅ ነበር ምኒልክ የቆረጠው? ራሱ የተቆረጠ ነው። ግን ሰው ቆርጧል ነው የሚባለው በዛን ሰዓት። ይሄ ጥሩ ታሪክ አይደለም። ማን ነው የቆረጠው በዛን ሰዓት? የአማራ ተወላጆች ነው የቆረጠው? ማን የሚባል ባንዳ ነው? ብርሃኑ ጁላ ስለ የትኛው ነው እያወራን ያለነው? አሁንስ እንደዚህ አይነት መቆስቆስ ትላንት እኮ ኤርትራ ወንድሞቻችን ናቸው ሲል የነበረ እኮ ነው። ኤርትራውያን እንደሆነ በርካታ ኤርትራውያን አጼ ምኒልክን ደግፈው ጸረ ጣሊያን ተሰልፈው አድዋ ተዋግቷል። እኔ አይደለም የምነግርህ፣ ባህር ዘውዴን ጠይቀው፣ ማንም ሂስቶሪያን ጠይቅ። ኤርትራውያን ተሳትፏል ወይ ብለህ ጠይቅ፣ ይነግሩሃል። ግን አሁን አይነገርም። ኤርትራ እኮ ኤርትራውያን መጥተው እኮ በአድዋ ጦርነት ተሳትፏል ብለው ማንም ሰው ሊነግርህ አይችልም። ስለማያስፈልገው በእውነት ብታስቡት ይሄ ሰውዬ ኢትዮጵያ እየመራ ነው ወይ የሚያስብል እና ባንዳነታቸው ደረጃ ደግሞ ህዝባቸው ሲክዱ የትግራይ ህዝብ በሚክዱበት ጊዜ አጨልመው፣ ባለፈው እንዳልኳችሁ ገበያ ላይ እንደተገኘ እባብ ነው የተቀጠቀጠው የትግራይ ህዝብ። ገበያ ላይ የተገኘ እባብ ሁሉም ነው የሚቀጠቅጠው። ሁሉም ድፍረት ያገኛል። ለብቻው አንድ ሰው ከእባብ ጋር ቢገናኝ ወይ ይሸሻል ወይ የሆነ ነገር ላይ የሚያደርገው ይሸሻል። አብዛኛው እባብ ያየ እባብ ገበያ ላይ ግን ሁሉም በያዘው ቆመጥ ነው የሚቀጠቅጠው። ድንጋይ ምናምን ባለው ሁሉም ይደፍራል ማለት ነው። የትግራይ ህዝብ እንደዛ ለብቻው አግኝተውት አንድ ለአንድ አቻላቻ ተገናኝተው ሊደፍሩት የማይችሉ ኃይሎች ናቸው ትግራይ መጥተው በደል የበደሉት። ለኢትዮጵያ ብዙ መስዋዕትነት የከፈለ የፌዴራል ስርዓት እንዲዋቀር ከሁሉም የኢትዮጵያ ህዝብ የበለጠ መስዋዕትነት ከፍሎ አዲስ አበባ ገብቶ ይሄ መጥፎ የሚባለው የደርግ ስርዓትን ገርስሶ ቃሊቲ የሚገባ ቃሊቲ ልኮ ዋና ኃላፊ ወደ ዚምባብዌ ሸኝቶ ኢትዮጵያ ህገ መንግስት ይሄ እንደዚህ መኖር ስለማንችል ተከባብረን የምንኖርበት ፌዴራል ስርዓት መቋቋም አለበት ተብሎ ተቋቁሞ ተመስርቶ መጨረሻ ላይ የወያኔ ስርዓት ነው፣ የወያኔ አምባሻ ነው፣ የወያኔ ህገ መንግስት ነው፣ የወያኔ ፌዴራል የምን ብሔር መሰረት እንትና አደረገ እንትና ያደቀቀ ነው፣ አማራን የጎዳ ነው፣ ኦሮሚያን የጎዳ ነው የሚል ነው የመጣው። በእውነት በዚህ ፌዴራል ስርዓት አማራ አንተ ጎንደር ምናምን ከምትባል በራስ አማራ ሁን ሲባል ኦሮሚያም አርሲም ኑር፣ ሸዋም ኑር፣ ሐረርጌም ኑር፣ ኢሉባቦርም ጅማም ኑር፣ ኦሮሚያ የሚባሉ ትልቅ አከላለል የሰጠ ፌዴራል ስርዓት ተጎጂ ነው፣ ወያኔ ጎርቶኛን የሚል ካለ ጥሩ ጊዜ እየመጣልን ነው ማለት ነው። ጥሩ ጊዜ እየመጣልን ነው ለወደፊቱ። ድሮ እንደሆነ
ከሲዳሞ ክፍለ ሀገር ትግራይ ክፍለ ሀገር ከሚባለው ውጭ ሌላ በሙሉ በክፍለ ሀገር አልነበረም። እንደዚህ አልነበረም። የለየት ያለ አወቃቀር ነው ያለው። ይሄን መስዋዕትነት ከፍሎ ለትግራይ ህዝብ ዋጋ ግን ታንኪዩ መባል ታንኪዩ ሳይደለም የተባለው ጊዜ ጠብቆ ና ግባ ብሎ እነ ብርሃኑ ጁላ የሚመሩ ሰራዊት አስገቡት እዛ ላይ። ከዛ የባጫ ኃይለ ገብረስላሴ ድራማዎቹም ተፈጠረ ማለት ነው። በዚህ አጋጣሚ ባጫ መታወስ ያለበት እና አብይ አህመድ ኢትዮጵያን የሚያስተዳድር ሰውዬ እሱ ነው። አሁን ፈገግ ያለ ምናምን በትግርኛ መጥቷል። ወደ ኢትዮጵያ የመጣበት ቋንቋ በትግርኛ ነው። ጦርነት እየጀመርኩ ነው ማለት ነው ይታወቃል ትርጉሙ። ይሄን እኛ እኮ አሁን ስለ የውጭ ኃይል ወደ ኢትዮጵያ ከታዝሎ የሚመጣ የውጭ ኃይል የሚባለው ቋንቋ የተነገረ አብይ ነገረናል። ሲዋሽ የሀገር ጠቅላይ ሚኒስትር በዚህ ሲናል የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ እንዋጋም መቼም አለን ስቱዲዮ ላይ በእውነት ተመልካቾች ይሄን ሰውዬ ለማዋረድ ይሄ ሰውዬ ተዋርዶ የትም ሀገር የፈለገው ሀገር ሲሸሽና ወይ ቃሊቲ ሲገባ እዚህ ስቱዲዮ ሆነን እንመሰክራለን። እቺ የተናገራት ቋንቋ እኛ መቼም ራቆታችን አንዋጋ የነሱ ዩኒፎርም ለብሰን ስለገባን እኮ ነው ኤርትራ ገብታለች የሚለው ቋንቋ እቺ ምላሱ ተመልሶ እስኪወጣ ድረስ እዚህ ስቱዲዮ ላይ አለ። የኢትዮጵያ ህዝብ እኮ እውነት እኮ ነው። አብያችን እኮ እውነት እኮ ነው። ያ ኃይል እኮ ወቅቶት እኮ ነው። በታንክ ረቅጦት እኮ ነው። እጡት ቆርጦ እኮ ነው የነባጫ ቋንቋ ማለት ነው። ያ ናሬቲቭ አሁን ይሰራል እንዴ? እንጅሩ የለም አይሰራም። ሁሉም ነክቷል። መቼ ነው ነገሩ ነው የሚለው ሰው። መቼ ነው ይሄ ሰውዬ ከ4 ኪሎ ተነቅሎልን የሚሄደው? በሙሉ አዲስ አበባ ያላችሁ ተመልካቾች፣ ባህር ዳር ያለው፣ ጅማም ይሁን የትም ይሁን ስለዚህ ጉዳይ ነው የማወራው። ኦሮሚያ አርሶ አደር እየታፈሰ ነው። ሚሊሻ እየታፈሰ ነው። ሰሞኑ አንድ አዳማ ልጅ ቲክቶክ ላይ ወጣ የተናገረችው 14 ታስራ ይሆናል። እኛ እኮ ሴቶች ብቻ ቀረን እኮ አስፋልት ላይ ወንዶች የሉም። ሁሉም ታፍሶ ወጥ ወንድሞቻችን እኮ እኛ እኮ ወንድሞች እንፈልጋለን እኮ። እንዲያውም እኮ አስፋልት ላይ እኮ ሴቶች ልብስ መቀየር ይችላሉ ማለት ወንድ አያቸው ማለት ነው። ያው ሴቶች ልብስ ሲቀየር ጎራ ብሎ አይደል የሚቀየረው። አሁን ወንድ የለም ለማለት እንዴት አድርጋ እንደገለጸችው ማለት ነው። አሁን እኮ አስፋልት ላይ ልብስ መቀየር ሁላ እንችላለን እኮ ወንድ የሚባል ጠፋ እያለች ነው። አፈሳ ላይ ነው። ማንን የአራት ኪሎ ስልጣን ለማስጠበቅ ነው። they did yesterday ምን እንደፈጸሙ ምን አይነት ወንጀል እንደፈጸሙ ዓለም አቀፍ በሙሉ የመሰከረው ተደብቀው ሳይሆን እነ ጉተሬዝ ያዩት የመሰከሩት አሜሪካ ስቴት ዲፓርትመንት ረተውጣ እየተባለ አላሰጣም። ማንም የዓለም ህግ አስገድደኝም እያለ ያደረገው ነው። አንድ የመኖርና ያለመኖር ጉዳይ የትግራይ ህዝብ ምን ያድርግ ሳይሆን በሰዓት አሁን እኮ የትግራይ ጎበዝ ኮሙኒኬተር ቢኖር ከትግራይ በኩል ጥሩ ኮሙኒኬተር ምንድነው እየሆነ ያለው? ክልሉ እኮ ሰው የኢትዮጵያ ህዝብ እኮ አያውቅም እኮ። እኔ አዝናለሁ በእነወደ ወረደ ትግራይ ስትመራ እኔ አዝናለሁ። ምንም የለም። መብራት እንኳን ኢንተራፕት ማድረግ ጀምሯል። ነዳጅ የለም። ነዳጅ የትግራይ ህዝብ በለቅሶ በቴሌፎን ነው አብዛኛው ሰው አይሄድም። ገንዘብ ውድ ነው። በየትኛው ነዳጅ ትራንስፖርት ይሄዳል? ደስታም ሀዘንም በቴሌፎን ነው የሚያደርገው። እንቅስቃሴ ተገድቧል። ለማን ነው? ደብረጽዮን ነው። ደብረጽዮን እኮ ነዳጅ አያጣም። ዛሬ እኮ አድዋ ሄዷል እኮ ደብረጽዮን። በማን ይሄዳል? እሱ ከየትም አምጥቶ ይሄዳል። በኮንትራባንድም ቢሆን ገዝቶ ይሄዳል። የትግራይ ህዝብ መሄድ አይችልም።
እና ማነው ታርጌት የተደረገ ያለው የትግራይ ህዝብ? ቲፒኤልኤፍ ነው። ቲፒኤልኤፍ ከየትም አምጥቶ ነዳጅ ያገኛል ነው የምልህ። ቲዲኤፍ ነው ከየትም ያገኛል። የትግራይ ህዝብ ነው ታርጌት እየተደረገ ያለው። ባንክ ትራንዛክሽን የተዘጋ የትግራይ ህዝብ ነው። ብር የለም በባንክ በሞባይል ደግሞ ሁሉም አይገለገልም። ጉሊት ሸቀጥ ነው። እኔ ሽንኩርት ለመግዛት በሞባይል መገዛው እንዴት ነው ይሄ ነገር? ኢትዮጵያ ምን ያህል ነው የሞባይል ባንኪንግ አጠቃቀም ፔኔትሬሽኑ ምን ይመስላል? በአገር ደረጃ ፔኔትሬሽኑ እኮ በጣም ሎው እኮ ነው። እና ምን ያርግ ይሄ ህዝብ? ተዘግቶ ሁሉም ነገር ሁሉም ሪስትሪክት አድርጎ ምን እስኪሆነ የትግራይ ህዝብ የሚጠብቀው? ይሄ የባንዳ ስብስብ አዲስ አበባ ሄደው ራቆቱ የቀረው አብይ ያዋረዳቸው ሰዎች እያየን ነው። አብይ ትልቅ ኳሊቲው ምንድን ነው? ትልቅ ኳሊቲው የፈለገውን ሰው እንዴት ማዋረድ እንዳለበት ያውቃል። ትላንት ያዋረደውን ሰው እንዴት አድርጎ ማዋረድ እንደሚችል ያውቃል። ዲያስፖራ ሚኖር አገር ቤቱ ሚኖር ትላንት በትግራይ ጥላቻ ትግራይ ትንሽዬ እንደ ውሻ ስታወርሰው ትንሽዬ ተጋሩ ምን እናድርግ? ትግራይ ጀነራሎች በሙሉ እናብጠልጥላቸው። የተከበሩ ፊልድ ማርሻል ይላል በዚህ በኩል፣ የትግራይ ጀነራሎች ደግሞ ባህላዊ ጀነራል ይላል። አሁን ነገር ሲበላሽ ጉርሻ ሲቀር ምናምን ጀነራል ይላል፣ ወደ ነበርበት ይመለሳል። አዲስ አበባ ተቀምጦ በቦሌ የሚመላለስ ከሆነ ፊልድ ማርሻል ነው የሚለው። መቀለ ተቀምጦ ባህላዊ ጀነራል ይላል። መቀለ ተቀምጦ ማለት ነው። አዲስ አበባ ግን እንደዛ ወደ አዲስ አበባ ሲመጣ ስለሚያዝ የኢትዮጵያ ጀነራሎች እንደዛ ማለት አይችልም። ሙርከኛ ጀነራል ምናምን ማለት አይችልም መቀለ፣ ምክንያቱም አዲስ አበባ ይመላለሳል። መቀለ ግን የሆነ ሄቨን ነገር አድርጎ ይወስዳታል። የኢትዮጵያ አንድ አካል አድርጎ አይወስድም። መቀለ የምታደርገው አዲስ አበባ ማድረግ ካልቻልክ መቀለ እያደረክ ያለው ስህተት ነው ማለት ነው። ኢትዮጵያ ነው አገሩ፣ ኢትዮጵያ ነው አገሩ። እና አዲስ አበባ ያሉትን ተመልከቷቸው። ጌታቸው ምን ሞራል አለው ለመናገር? ህገ መንግስት አሁን ፍርድ ቤት ተወሰዱ። እኔ ጣልቃ ገባለሁ፣ ይገባኛል ጥያቄ እንደዚህ የወልቃይት አስመላሽ ኮሚቴ እንደዚህ ይገባለሁ፣ አይ እንደዚህ ነው ስምረት ደግሞ ይገባኛል እንደዚህ አለ። ትግራይን የሚያክል የፌዴሬሽኑ አንድ አካል ፍርድ ቤት እንደ ባልና ሚስት የንብረት ክፍፍል እንትን ይመላለሳሉ። ተዋርዷል ነው የምላቸው። ሰሞኑ ደግሞ ጀነራሎች ነን ኮሎኔሎች ነን ብለው ከአዲስ አበባ የሄዱት እኔ ስማቸው ስለሚደብረኝ ነው። አንዴ ከትግራይ ኮንስቲትዩንሲ የወጣ ጊዜ ተበልተሻል፣ እያንዳንድሽ ተበልተሻል። ምንም ባለቀ ሰዓት ቋንጣ ናቸው እነዚህ ሰዎች። አንዳንዶቹን አሁን ባለው ከትግራይ የወጡት ጀነራሎች ወደ አርሚ መከላከያ ይሰጣቸዋል እየተባለ ነው። አንደኛ ወደ አፋር ሄድ ሲባል እኔ ከወዳን ጥሩ ጋር አይዋደድምና እኔ ከሱ ጋር መስራት አልፈልግም። ዛሬ ምን ታደርጋለህ? አዲስ አበባ ምን ታደርጋለህ ሲባል ወደ መከላከያ 1 2 3 ይወሰዳሉ ተብሏል። መከላከያ አሁን ከሄዱት 4 ናቸው 5 2ቱ ወደ መከላከያ አክቲቭ አርሚ አዛዦች ይሆናሉ ተብሎ አሁን የተገመገመ ነው ባህሪያቸው። ሪሊ ከኛ ጋር ናቸው፣ ሪሊ ከትግራይ ጋር ተፋተዋል አልተፋቱም የተገመገሙ ነው። እነዚህን ተማምኖ እንዴት አድርጎ እንደሚያዋርዳቸው ተመልከት። እያንዳንዱ ማለት ነው ትግራይ እንደሆነ የጀነራሎች ሀገር ነው፣ የኮሎኔሎች ሀገር ነው። በጣም ቬተራን የሚባሉ ብዙ ተመክሮ ያላቸው ሰዎች ናቸው። በታሪክ አጋጣሚ የክፍለ ጦር አዛዥ የዚህ ኮር አዛዥ ትባላለ እንጂ አንዱ ከአንዱ ስለሚበልጥ አይደለም። በአብዛኛው ታሪክ ምግበይ ሲባል በጣም ብዙ ምግበይ መፍራት ይቻላል። ብዙ ግን ይሄን የሚገነዘብ ጥቂት ነው። ይሄን የምናገረው ጥቂት ነው። አንድ ኢጎአቸው መቆጣጠር ካልቻሉ ለካ እኔ ኢሪፕሌሰብል ነኝ፣ እኔ እኮ ለካ አይተኬ ነኝ፣ ትልቅ ሰው ነኝ ወደሚለው መንፈስ ነው የሚመጣው። እነዚህ ሰዎች አዋርዶ ቁጭ አድርጋቸው አብይ ገንዘብዬ እንትን ያደረገ እነ ጌታቸው እነ ጻድቃን እንትን አድርጎ አሁን ጌታቸው ነው የኛ መልአክ፣ ጻድቃን ነው የኛ አዛዥ፣ ለጻድቃን ታዘዙ፣ ለእንትና ታዘዙ። እነዚህ እኮ ቆረቆንዳ ሆኑ እኮ። ይሄ ሚዲያ ብቻ አይበቃቸውም እንዴ? ቆረቆንዳ አደረግናቸው እኮ። ለማ ከትግራይ ኮንስቲትዩንሲ ወጡ እኮ። ለማን እንደሚያገለግሉ እኮ ዓለም በሙሉ አወቃቸው እኮ። ኢትዮጵያ ሁሉ ተጠየፋቸው እኮ እንኳን ትግራይ። እና ካለን ጊዜ አንጻር ወደ ሌላ ጉዳይ ለፍ ተመልካቾች። ሲሳይ አጌና ምክር የህዝባዊ ግንባርና የህዝባዊ እኔ ህወሓት ማለት ህወሓትና ሻዕቢያ ልዩነታቸው አላቅም ያለው ቋንቋ መሰረታዊ ነው። በነገራችን ላይ ዶ አይለይም። ይሄ የህወሓት ታጋዮችና የሻዕቢያ ታጋዮች በምን ይለያሉ? ቁምጣቸው እንደዚህ ነው ወይ አስተጣጠቃቸው እንደዚህ ነው፣ ኩሽፍ ይሉታል ወይ ሽርጥና እንደዚህ ነው። የሆነ በተለያየ መንገድ መለየት ዝም ብሎ አለባበስ ይታወቃሉ ወይ? አይታወቁም አይታወቁምና ስለዚህ ሲሳይ የነገረን ነገር አለች።
ስለዚህ ብር ጉዳይ ነግሮናል ከዚህ በፊት እና ይሄ ደግሞ ህግ ነው። ለምን የመንግስት አቋም ነው የሚያንጸባርቀው? የመንግስት ሚዲያ ነው። ይሄ የመንግስት አፈቀላጤ ነው። አዲስ አበባ ተቀምጦ ሙሉ ፕሮቴክሽን ተሰጥቶት የኛ አጀንዳ አራባጅነት ተብሎ ከፊት ለፊት የመጣ ነው። and we respect that with all the differences we have። ስለዚህ እኛም ሮል ሞዴላችን አድርገን ስለምንወስደው ነው። ለወደፊት እኮ ሮል ሞዴላችን ነው። የሱን እንደ ፕሬሲደንት እንወስደውና በርታ እንለዋለን። ይሄ ጉዳይ አለን ተመልካቾች። የኢትዮጵያ ብቻ አይደለም፣ ከኢትዮጵያ አልፎ ኤርትራን የሚበለበልብ ችግር ነው። ሁለቱ ሀገሮች ላይ ደግሞ እሳት ሲያነድ የነበረ ቡድን አለ። ስለዚህ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብዬ አምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ሉዓላዊነት ነው የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ቲፒኤልኤፍ ኤርትራ ራሳቸውን 30 ዓመት ተግለው ሀገር ብለው ወጡ። ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ በሁለቱ መካከል ልዩነት አይታይም። ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ለማምነው። በነገራችን ላይ ተመልካቾች ባለፈው ግንቦት ኤርትራ በሄድኩበት ጊዜ ብዙ ነገሮችን የመጎብኘት እድል አጋጠመኝና ሳያችሁ ፎቶ ያው በታሪክ ምንናቀውና በተግባር እዛ ደግሞ በፎቶግራፍና ማስደግፈው ሲነግሩ ሲያሳዩ ያበሳጫል። ምን አይነት ህወሓትና ሻዕቢያ ደደቦች ናቸው አልኩ። ይሄን ሁሉ ህይወት አሳልፈው ህዝባው ግንባር ህዝባው ወያኔ ህዝባዊ ነው ስማቸው፣ ግን እንዴት ለህዝባቸው ይሄን ያክል አራርቀው የውስጥ ልዩነታቸውን ይሄን ያክል የግል ኢጓቸውን ተቆጣጥረው ለህዝባቸው እንዴት ይሄን ያክል ሳይቆረቆሩ አለፉ ማለት ህዝብ መሰረት ህዝባዊ የሚለው ስም ይያዙ እንዴት ነው ይሄን ሁሉ መስዋዕትነት ከፍለው ይሄ ሁሉ ፍቅር በፍቅር የነበሩና ይሄን ለመተጋገዝ ስሜት የነበራቸው የሰው ልጅ አንድ መስዋዕትነት ሰው በፖለቲካ ተደግፈዋል፣ በገንዘብ ተደግፈዋል። በሰው ህይወት የደገፈ ግን ኢሪፕሌሰብል ነው፣ የሚተካ አይደለም። ህይወት የሰጠ በፍጹም የሚተካ አይደለም። ሰው በፕሮፓጋንዳ ቮት በማድረግ በምናምን ሰው በገንዘብ ምናምን ይደገፋል ወይ አይዞ በርታ በማለት ይታገዛል። የሰው ህይወት በመስጠት ግን ከዚህ በላይ የለም እና ያለፉት ታሪክ ጀነራል ፊሊጶስ በርካታ ዶክመንቶች ሰጥቶኛል። በዚህ አጋጣሚ ብዙ ጊዜ የተናገርኩት ነውና ቀደም ብዬ ያሳየዋችሁ መጀመሪያ ብዙ ፎቶግራፎች አሉ። የህዝባዊ ግንባር አቃባበስ ያደርግላቸው የትግራይ የህወሓት ሰዎች በአንዳንድ መካናይዝድ ስልጠና ምናምን እዛ ሲሰለጥኑ የሳህል ወደ ሳህል የነበረው ወራት የፈጀ ጉዞ ነው። ከትግራይ ወደ ሰሜናዊ ቀይ ባህር ለመሄድ ወራት የቆየ ነው። ወራት የነበረ ጉዞ ነውና እዛ የነበረው እኔ አንዳንዶቹ ስለማላቃቸው እንጂ እዛ የሚታየው አርከባ አቋባ ያለ እና ሌሎች አሉ። አርከባ ትዝ ይለኛል ካሳየኝ ፎቶግራፎች አሉ እና ትልቅ ነው። ይሄ ትልቅ ነው። እነዚህ ፎቶዎች በጣም ውድ ናቸው። ያኔ ነው በሙሉ የህወሓት ናቸው። እነዚህ የህወሓት አጋዮች ሳህል ነው። ይሄ በጣም ውድ ይሄን ታሪክ ወደ ኋላ የሚያስታውሰን ነገር እየመጣ ስለሆነ ነው። ይሄ ተመልካቾች ይሄም ሳህል ነው። ይሄ እውነት እንዳይመስላችሁ ያው ፌክ ነው፣ ዝም ብዬ ነው። ታሪኩ ግን አንድ ነው።
تشامو حزبي بحان سامنا كاين خون شاي وانا عين عين كيبلنا بالله وقيدنا والتحدينا تقترنا زنقصين خطل زودقين خنتكل عدو عيد ولا ولا ተመልካቾች አሁን ወደ ጌታቸውና አዳነችና መጡ። አሁን አዳነች እኛ የአድዋ ልጆች ነን ቀይ ባህር እንወስዳለን አለች። የአድዋ ታሪክ የወራሪነት ታሪክ አይደለም፣ የተከላካይነት የሉዓላዊነት ማስከበር ታሪክ ነው። አጼ ምኒልክ አድዋ የሄዱት ጣሊያንን ለመውረር አይደለም፣ ሀገራቸውን ለመጠበቅ ነው። ይሄ ሁላ የኦሮሞ ፈረሰኛም ከአማራም ከደቡብም ከየትም ይምጣ የትግራይ ወዛው ስለነበር የትግራይ ዘው እና አሉላና ዮሐንስ ዘው ስለነበሩ ነው። ይሄ ሁላ ኢትዮጵያ ተነካች ብለው ነው የመጡት። ኢትዮጵያ ተነካች ነው፣ ጣሊያን ለመውረር አይደለም፣ ሮም አይደለም የሄዱት። ምስኮት አታርጉት፣ ታሪክ አታበላሹ። አድዋ የሉዓላዊነት የማስከበር ነው። አልደፈርም፣ ሉዓላዊነቴን አትግፋኝ፣ በቃ ምንድነው ይሄ ውጫሌ ውል መረብ ምላሽ በየሰጥቻለሁ ከመረብ ወደዚህ አትሻገርብኝ ነው የነበረው። ወደ ቀይ ባህር ግን ወረራ ማለት ነው። ወራሪ ሁሌ ተሸናፊ ነው። አንድ አዳነች አታውቅም። አዳነች እኛ የአድዋ ልጆች ትላለች። ጁንታ የምትባል ድምፅ አለ ድሮ ጁንታ የምትለው ያ አለ ቃና የሆነ እንትን አለ ቶኑ ለየት ይላል። ለምንድን ነው አይገለጠሉም ወይ የነሱ ህገ መንግስት ነው ስትል የነበረው አድዋ ጭምር ነው። አድዋ ጭምር እኮ ነው የአሉላ አባ ነጋ ድል ኤርትራ የነበረው ድሎች አሁን ይከበራል እንዴ? በኢትዮጵያ ደርግ እኮ ያከብረው ነበር እኮ ያከብራል እንዴ? አሁን አያከብረው። አሁን ኤርትራ ትልቅ ፓላስ አላቸው። የአሉላ አባ ነጋ ፓላስ አለ፣ ትልቅ ቤተ መንግስት ነገር የሚመስል ነው። ኤርትራ መንግስትም እያሳደሰው እየተንከባከበው አሁን የኤርትራ እስልምና ምክር ቤት ጽፋት ቤት ነው አሁን ያደረገው። ብዙ ነው። አሁን ስለ ኤርትራ የነበረው የአሉላ አባ ነጋ ድሎች ጣሊያንን ድል ያደረጉበት ምናምን ኢትዮጵያ አሁን ታስታውሳለች። ኢትዮጵያ የለም ተረሳ እኮ ሴሚስትሩ ለአድዋም እንደዛ ነው። ለዚህ ነው አድዋ ማትሄዱት እኮ ሪፕሊኬት አድርጋችሁ አዲስ አበባ ቁጭ አድርጋችሁታል። ይህ ሪፕሊኬት የሚደረገው ታቦት ነው። ሪፕሊኬት የሚደረገው ታቦት ይቀረጻል፣ ዋርካ ይደረጋል። ያው ባለሙያ ያለ ዋርካ ምን ያዘጋጃል? ያው ዋርካ አይደለም ሃይማኖት ያው ቃል አይደለም ግን እንደዛ ይሰራል። ታቦት ነው። ትእዛዛት 10 ትእዛዛት ምናምን ተብሎ ይጻፋል። እዛ ተጽፎ ይሄ ታቦት ነው። ይሄ ቅዱስ አቡነ አረጋዊ ነው አቡነ ምናምን ተብሎ ይጻፋል። ሪፕሊኬት ይደረጋል። ዋናው አክሱም ነው የሚባለው ያለው ስለ ጽላተ ሙሴ ሪፕሊካ ማለት ነው። አድዋ ሪፕሊኬት አይደረግም። አድዋ አይደረግም። ተራራው አይደረግም። ታሪኩ አይደረግም። ቦታው ብቻ ነው። አድዋ ማለት ቦታው ብቻ ነው። ከፈለክ እና ማዳጋስካርም ዚምባብዌም ናይጄሪያም የሆነ ቡርኪና ፋሶም የሆነ ቦታ ላይ አርገው ትችላለህ። ዋጋ ግን የለውም። አድዋ ነው ባለቤቱ። ዋጋው እሱ ነውና ባካሪሳኛ መተ ቪዚት አስደርገው የሚገርም እኮ አድዋ እንደዚህ መሆኑ እኛ እኮ ጥቁሮች ለካ እንደዚህ ጀግኖች ነን አለ እኮ ምናምን እያለ ትላንት ወጣቶች ሰብስቦ ፕሮፓጋንዳ ያሰራቸው ነበር። ትላንት አይደረግም። እሱ የኢትዮጵያ ብቸኛ አድዋ ነው። ትግራይ ውስጥ የሚገኘው አድዋ ነው። ትንሽ ቆሽቋሻ ከትንሽ ከተማ እና የአዳነች ቀይ ባህር እንገባለን ምክንያቱም የአድዋ ልጆች ነን፣ በሰላማዊ በዲፕሎማሲያዊ መንገድ ካልሆነ በኃይል እንገባለን ያለች እሷ። ምን ኃይል አለሽ ነው? ምን ኃይል አለሽ? አንቺ ትዘርፊያለሽ። ለአትሌት እገሌ ለ2 ሚሊዮን ሰጠው፣ ለእንትና 10 ሚሊዮን ሰጠው ምናምን። ጸሐፊ አዳነችን ለማግኘት ጸሐፊ ለማንኳኳት 1 ሚሊዮን አስመዝግባ ነው ሰው የምታስተናግደው። በጣም የወረደ አስተዳደር ይዛ እጇ ላይ እንዳላታቅም ኤኒዌይ በይ ተባለ ተጽፎ ነው የተሰጣቸው። ሁሉም ስለ ቀይ ባህር ጻፉ ተብሏል። አዳነች ስለ ቀይ ባህር ተናግራለች። ጥንቸሉ ፕሬዝዳንቱም ተናግሯል። ጀነራሉም ጠቅላላ በስድብ ነው የጨረሰው። ችግር የለበትም። ብርሃኑ በነገራችን ላይ ሲሳደብ የዋህ ነው። ብዙ ጨዋነት ስላለው ጭንቅላቱ ላይ በመሃይምነት የደለበ ስለሆነ ብዙ አለ። ግን አዳነችና ጌታቸው ረዳ እናቀናነጻ ውድ የጌታቸው ረዳ ቪዲዮ ነው።
ጌታቸው በኢፍታዊነት የተዘጋብንን የባህር በራችንን በማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ እኛም በዘመናችን ታላቅ ድርብርብ ታሪኮችን ሰርተን ለማለፍ በቁጭት እንነሳ። አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚል ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። የሶስት ዘመን ታሪክ ኮንቴክስት አንጻር ስናየው አዶሌ ሶስት ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው ለ30 ዓመት ከኤርትራ ፌዴሬሽን እስከ ኤርትራ ነጻነት 1991 ድረስ። ይሄንን ማንም ታሪክ አዋቂ ነኝ የሚል የፈለገ ሊያምታታው ይችላል። እውነቴን ሂስቶሪካል ፋክቱ ግን የኢትዮጵያ ነገስታት ቢያንስ በዚህ ሪሰንት ሂስትሪ 16ኛው ዘመን ጋማሽ ጀምሮ እስከ 1952 የፌዴሬሽን ድረስ ኤርትራ ወደቦች በኢትዮጵያ መንግስት ስር ተዳድረው አያውቁ። ይሄ ኢንኮንቪኒየንት ነው፣ ይመራል፣ ግን ሀቅ ነው። እውነት ነው፣ ይመራል፣ እውነት ነው። መዋጥ አለባቸው ነው። ዋጥ አርጓት ውሃ ያርጋጭ። ኢንኮንቪኒየንት ነው። ይሄ መስማት ከባድ ነው። ላለፉት 500 ዓመታት ምጽዋ አስተዳደራዊ አቅም የኢትዮጵያ ነገስታት ይሄ ቀጣፊ ነው። አዲስ አበባ ተቀምጦ ነው ያለው ጌታቸው። አዲስ አበባ ተቀምጦ ቀይ ባህርን ያሳጣን እኮ ምናምን እንትና ወያኔ ነው ምናምን። ይሄ እኮ ከጦርነት በፊት ነው፣ ነገራችን ላይ ከትግራይ ወረራ በፊት ነው። አዲስ አበባ እያለው ጌታቸው ረዳ የተናገረው ነው። ምን አዲስ ነገር አለ? ይሄ አሁን ችግሩ ጌታቸው ይሄ በህይወት እያለ የገለጸው ነው። ከነሙሉ ጤንነቱ፣ ከነሙሉ ፖለቲካ ቁመናው፣ ከነሙሉ ዕውቀቱ ሳይሸሽግ ሳይቀንስ እንዲሁ በቃ ሳይሳሳ ህይወት እንትኑ ኮንትሪቢዩት ያደረገበት ነው። ንግግሩን ያደረገበት አሁን እቺ ቋንቋ ይደግማታል ነው አይቻልም። ያሳዝናው እሱ ነው። ሰው አንድ ጓደኛ የሆነ ቋንቋ እናቱ ምን አለችኝ አለ፣ አንተ ልጅ የሆነ ቀጠፈ መሰለኝ ያለመደው ያው እናት ሁሉ ነገር ታውቅ የለ ሲዋሽ የሆነ ነገር ሲዋሽ ነገር አንተ ልጅ ፖለቲከኛ ሆንክ አለችኝ አለ እናቱ። እንዴት መዋሸት ጀመርክ አለችኝ አለ። ፖለቲከኛ ሆንክ ወይ አንተ ልጅ አለችኝማ። የሆነ ያለመዱት ነገር ሲናገር ሰምተውት ነው ልጃቸው። ጌታቸው አሁን ይሄ የፖለቲካ አይደለም፣ ይሄ ማንም ይሄ እውነታውን ቁጭ አድርገው 30 ዓመት ብቻ ነው። ፕሮፌሰር ሕዝቅኤል እዚህ ሚዲያ ላይ ሁሉ የሚናገረው አለ። የኢትዮጵያ መንግስት 30 ዓመት ነው 40 ዓመት እንደዛ 30 ዓመት ነው አስተዳድሮት የሚያውቀው። ለዛውም ወደ ትግል ገብቶ ጀብሃም ሻዕቢያ ወደ ትግል ገብቶ እየተዋጋ በነበረበት ሰዓት ነው የፌዴሬሽኑ በመሃል የነበረችው። ከዛ ውጭ ግን ጣሊያንም እንግሊዝም የድሮ እንትኑ እየተከፋፈሉ አላስተዳድሩት። ይሄ ትውልድ አዲሱ ትውልድ ግን ያጭበረብሩታል። በነገራችን ላይ ዩኒፎርም ለብሰው የመከላከያ ዩኒፎርም እነዚህ 18 19 20 ምናምን ፕሮባብሊ ለዛንዳት በጣም ወጣት ትንሾቹ እኛ ለቀይ ባህር እንሞታለን የሚሉ የኢትዮጵያ ዩኒፎርም ለብሰው መከላከያ ዩኒፎርም ለብሰው እንደዛ ይላሉ። አሁን እነዚህ የኢትዮ ኤርትራ ጦርነት እንኳን አልደረሱበትም፣ አያውቁም። አዲሱ ትውልድ እንደዚህ ነው እንትን የሚያጋግሉት። ጌታቸው የነገረን እሱ ነው። አሁን ጌታቸው እቺን ቋንቋ እንዴት ብሎ ይድገማት ነው? ትናገራታለህ ወይ ነው? እውነት ነው፣ ተናገራት፣ ችግር የለውም። አሁን የሀገራዊ ጥቅም ነው። ፖለቲካ ይቀያየራል። ትላንት አይ ዋዝ ሮንግ፣ ዛሬ ግን ልክ ነው፣ በቃ አብይ ልክ ነው እያለ ስለሆነ እኔም ከአብይ ጎን እሰለፋለሁ ልክ ነው ብለህ ትመጣለህ ወይ ነው? ብትመጣም ግን ዋጋ የለውም። የሞተ መንግስት ነው፣ የሞተ ሰራዊት ነው፣ እየተንከራተተ ያለ ሰራዊት ነው፣ በዱር በገደሉ እየተማረከ እጅ ወደ ላይ ያለ ሰራዊት ነው። መጨረሻ ላይ ያሳያቸዋል። መከላከያ ጁስ እየተጋበዘ ነው። ቲዲኤፍ ሀይቅ ላይ መጥቶ ሀይቅ ቲኤምኤች እያሉት እዚህ ይለኛል። ቲኤምኤች ሀይቅ እንዳለ የሆነች ኃይል መታ ሙሉ በሙሉ እጅ ሰጣ። እቺማ ልዩ ሙርከኛ ነች ተብሎ ለሁሉም ጁስ ይገዛላቸው። ከሙርከኛም ለየት ያለ ሙርከኛ ናቸው ተብሎ በፍቃድ የመጣ አንድ ኃይል ስለሆነ ጁስ ተጋበዙ። የፋኖ ኃይሎችም ይሄን መልመድ አለባቸው። መከላከያ ኑ በሏቸው፣ እየደወላችሁ ኑ በሏቸው። በመላ ኢትዮጵያ ያላችሁ የኢትዮጵያ ልጆቻችሁ ለቀይ ባህር ምናምን እያሉ እስቲ ወደ ቀይ ባህር የሚሉት አዳነች ልጆች የት ናቸው በሉት። አብይ የት ነች ልጆች የት ናቸው በሉት። ባለፈው ሄዳርጋት ልጅ የት ነች? የትስ የት ነው የምትኖረው? አሜሪካ የት ነው ትሄዳለህ? ትልካታለህ?
ለገሰ ቱሉ የት ነው? ልጆቹ የት ናቸው? ቻይና እየተማሩ ነው። ሁለቱም ሴቶች ቻይና ዩኒቨርሲቲ እየተማሩ ነው። የብርሃኑ ጁላ ልጅ እዚህ ኦሃዮ ነው ያሉት። አንደኛው ኦሃዮ፣ ሁለቱ ወንዱም ሴቷ እኔ አውቃታለሁ። የብርሃኑ ናት ብሎኛል። አምና ሄጄ የብርሃኑ ልጅ ናት ብለውኛል። እሱ ናት መስለም ግን እናቷን ነው የምትመስለው ብለው። ስለዚህ የማን ልጆች ነው የምትቀቅለው ነው? እነ ካሳዬ ጨመዳ የተሸነፉበት፣ እነ ብርሃኑ ጁላ የተሸነፉበት፣ አሁን ሁሉም የተሸነፈበት፣ ድሮ ተሸንፈ ያስረከብከው አሁን አዲስ ትውልድ አሁን ቴክኖሎጂ ያለኝ ምናምን አለ። ያኛው ቴክኖሎጂ ሊኖር አይችልም። ኃይል የለው። አንተ ብቻ ነህ ኃይል ያለ እና ጌታም ስለነገረ ሊሆን ይችላል። በቃ አይዞ በርታ ብለዋል። ትላንት እውነት ነው። ትላንት ብዙ ነው። ትላንት የሰራው ስህተት አለ። ሌሎችም ሊመጡብህ ይችላሉ። ግን ምንም አማራጭ የለም አባቴ። 4 ኪሎ ለመቀመጥ ያለ አማራጭ ጦርነት መክፈት ነው። ያለ ጦርነት መኖር አትችልም ብለዋል ደብረጽዮን ሰሞኑ። ኤንዴፍ ዛሬ መግለጫው እንትን አውጥቷል። ዘፈን አይታችኋል? ዘፈን ረጅም ዘፈን ረጅም ፕሮግራም ስለነበረ ቅልብጭ ያለች ቀይ ባህር ቤታችን ነው፣ ቀይ ባህር እንገባለን፣ ቀይ ባህር አሪፍ ዘፈን መከላከያ ዩኒፎርም ለብሰው እነዚህ የሚዘፍኑት አይገቡም። ችግሩ ምንድን ነው? አይገቡም ወደ ጦርነት። የባህል ቡድን ነው የሚባሉት። ከኋላ አይዞ ግባ ነው የሚሉት ዘፈን እየዘፈኑ ማለት ነው። አይገቡም። ዘፈን አውጥቷል። ዘፈን በእውነቴ ነው። ካልደረሱብን ፍቅር ነንኛ የጀግኖች ሀገር ምን ያቅተናል? ይሄ ቀይ ባህር የጋራ ነው የሚባል ቋንቋ አለ። አሁን ሚስት የጋራ ነች ወይ? አትሆንም። ካልሰረቀች በስተቀር የጋራ ልትሆን አትችልም። ሚስት የ80 ሚስት የአንድ ሰው ነች። አዲስ አበባ የጋራ ነው? የጋራ አይደለም። የኢትዮጵያ ነው። የኢትዮጵያ ነው። ሰመራ የጋራ ነው? አይደለም። እና የሚያምረው የሆነ አሪፍ ግሪን የሆነ እንትን ለከብቶች የሚመች ቦታ እቺማ ለኔ ላርጋት ይባላል። የሰው ሀገር ሄደ አይመኝም። እንደዛ አይደረግም። ህግ አለ፣ ዓለም አቀፍ ህግ አለ። አሁን ጡንቻዬ እንትን አድርጋ ጅቡቲ ለምን አትመኛትም? ፈረንሳይ አለቻ። ቀላል በህግ ቋንቋ ጅቡቲ ለኢትዮጵያ ቀላል ነበር። በህግ ተከራክረን ለማምጣት ዶክመንት ነው። የጅቡቲ እንዴት እንደሄደች ዶክመንት ነው። ማቹር ያደረገው ኮንትራቱ የተሰጣት የ99 ዓመት የተሰጣት በደርግ ጊዜ ነው። ማቹር ያደረገው እንትኑ መመለስ ይቻል ነበር፣ ግን ጦርነት ላይ ነበር። መንግስቱ አላወራም አይችልም። በዛን ሰዓት ፈረንሳይ ጋር መጋፈጥ አልፈልግም። በቀላሉ ጅቡቲ ነበረች እንዴት እንደሄደች ስለሚታወቅ። ቀይ ባህር የጋራ ነው። ቀይ ባህር መብታችን ነው። ቀይ ባህር እንደዚህ አይነት ይሄ አንደኛ ስራቸው ላይ አድዋ ድል ተዘጋጁ ተብሎ ገንዘብ ተበጅቶበታል። በነገራችን እዚህ ጋር ገጣሚ እንትና ዘያሚ እንትና ማን ይዘፍናል ምናምን በደንብ ተዘጋጅቶ ሪሄርስ ተደርጎ ነው የመጣው ወደ ሚዲያ እኮ። እነዚህ ሰዎች የብርሃኑ ጁላ ስብዕና ልንገራቸው። ብርሃኑ ይሄ ፕሮግራም በደንብ ነው የሚከታተለው። አንድ ነገር ልንገራቸው ተመልካቾች፣ በዚህ አጋጣሚ ስለምሰማ ማለት በፍጹም አያመልጠውም። ፕሮግራሙን አያመልጠው፣ ለሰው የነገረው ጭምር ነው። ለሰው የተናገረው እና አያመልጠውም። እውነት ነው፣ ሊያመልጠው አይገባም። የሻዕቢያ ጦር ይላል። ሻዕቢያ ጦር አክሱም ሲጨፈጭ ያው አክሱም እንዴት አድርጎ ዲፈንስ ያደርግ? ሁለቱን እናወዳድራቸው። የሀገሪቱ ኤታማዦር ሹምና የሀገሪቱ የሰራዊት የበላይ አዛዥ አብይ አህመድ ስለ አክሱም ጉዳይ እና ከጦርነቱ አሁን የምር በቃ አይቀሬ የሆነ ሲመጣና ኤርትራ ደግሞ ከትግራይ ጋር ለማጣላት ህዝቤ ያለበት ጊዜ ማለት ህዝቤ የትግራይ ህዝብ ብርሃኑ ጁላ ምንድነው አክሱም እኮ እንደዚህ ተፈጽሟል ይባላል። ራሳቸው እኮ የተከራከሉት ምን አለ? በእውነት አሁን ዝም ብሎ በሰላም ሲያልፍ የነበረ ትንኮሳ ተፈጽሞበት ነው። ራሱን ለመከላከል ነው ሻዕቢያ ህዝቡ ዝም ብሎ ይፈጀው አለ የጨረሰው ምናምን አለ። ራሱን ለመከላከል እና ምንድነው በሰላም ሲያልፍ የነበረ የት ሀገር ነው አክሱም? በሰላም ሲያልፍ የነበረ ይሄ አክሱም ሰንዓፈ ነው? ባረንቱ ነው? ጊንዳዕ ነው? የት ነው ይሄ አክሱም ማለት የት ነው? የብርሃኑ ጁላ ጁሪስዲክሽን አይደል እንዴ? የሱ ቦታ አይደል እንዴ? እሱ የሚያዝ ቦታ አይደል እንዴ? ኢትዮጵያ አይደል እንዴ? ኢትዮጵያ ምድር ላይ የውጭ ኃይል መጥቶ በሰላም ሲያልፍ የነበረ ሲል ይሄ ሰውዬ ስለ ሉዓላዊነት ቢነግረኝ
የኢትዮጵያ ህዝብ እንዴት ነው የሚያፍረው? እውነቴ ጤፍ እኮ ነው እያከለ ያለው የኢትዮጵያ ህዝብ እኮ ጤፍ። ይህን ሉዓላዊነታችን ባንዳዎች ሲል ኧረ በእናትህ ተው ይህን ቋንቋ ተው ነው የሚለው። ጤፍ እያከለ ሰው እየተሸማቀቀ ነው። ውድ ነገሮች አሉ። የሰውየው ድፍረት እና አብይን የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው። ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። ይሄ ነው የነበረው። በየቤቱ የገቡ የሚለው አይደለም። በቃ ከተማ አይደለ ተተኮሰበት። ግብረ መልስ ሲሰጥ ከተማ ውስጥ ሰው ብዛት ስለሚኖር እንትን አድርጓል። ጉዳት ደርሷል። ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ ሳክስገህ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊት ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። 27 የጁንታው ኃይል ከባባድ የውጊያ መሳሪያዎቹንና የውጊያ አገልግሎት ሰጪ ማሽነሪዎቹን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው። አሁን መከላከያዎች አሉ ተመልካቾች ተጠንቀቁ ተብሏል። ጸረ ድሮን ታጥቋል፣ ቲዲኤፍ ታጥቋል። በኤርትራ በኩልም ሙሉ ዝግጅት አድርጓል እና የድሮን እንትናችሁን አጠቃቀማችሁ ኦፕሬተሩን በደንብ እንትን አድርጉ ምናምን የተባሉ ነው። ያው እንደምታውቁት አገሩ ቀውጢ ነው። ኩዌት የአሜሪካ ማን እንደመታቸው አይታወቅም። የኩዌት የአሜሪካ የጦር እንትኖች ሲረግፉ ነው የሚታዩት። ከአውሮፕላን ሲወርዱ ይታያል። በድንገት ነው ኩዌት መታው ነው ይላሉ። ኩዌት ተሳስታ መታው ነው ይላሉ። አንዳንዶቹም ኢራን ነች የመታችው ይላሉ። ሶሻል ሚዲያ ላይ ያለው ተመልከቱ እና ድሮኖች ሲመቱ ሚግ ሲመታ ምናምን ይመታልና በኢትዮጵያ ኮንቴክስት ግን አብይ ብቻ ነው መቼ አድርጎ የሚወስዱት። አብይ የመምጣት ብቸኛ አቅም ያለው በቀጠናው አድርጎ ነው እና የኢትዮጵያ አየር ኃይል የተሰጣቸው ትእዛዝ አለ ሚዲያ ላይ ስለማይሆን ዝም ብለን እንለፈው። የኤርትራ ዲፈንደር ነው ይሄ አብይ ብርሃኑ። ታዲያ ምን ያርግ? በሰላም ሲያልፍ የነበረ ጦር ነክቶት እኮ ነው። ምን ያርግ ታዲያ? ከዛ ህዝቤ ያለበት አብይ ደግሞ ወደ አክሱም ሲመጣ እንደዚህ ተደረገ፣ ሽረ ሲመጣ እንደዚህ ያደረገ ምናምን እግራችን እየመጣ እንደዚህ ጊዜ እንደዚህ የትግራይ ህዝብ እንደዚህ እየሸወድክ ጊዜ ማለት የትግራይ ህዝብ እንዲህ ይሄን የዋህ በተፈጥሮ የዋህ ነው፣ ግን በፖለቲካ እንደዚህ አይነት የዋህ አይደለም። ነቄ ነው። እኔ ስላልኩ አብይ ታውቋል፣ ራሱ ያውቋል። ትግርኛ ያስተማረው የትግራይ ህዝብ በደንብ ያውቋል። ፖለቲካሊ በጣም ናይቭ አይደለም። ፖለቲካሊ በጣም አክቲቭ ነው ከድሮ ጀምሮ። ቀደም ያሳየዋቸው አይና የምትባለው በሰባዎቹ ስተነት ነው የነበረ የኢትዮጵያ ፖለቲካ ማንም አይተነትነው የእንትና የአብይ ንግግር ወደ ኋላ ያደረግንበት ምክንያት ትርጉሙ ዩዝለስ ስለሆነ ነው። ለምንድን ነው መጀመሪያ የአብይ ቁጥር አንድ አይሆንም ከብርሃኑ ጁላ በላይ የአብይ አይሆንም የምትሉ ከሆነ አብይ በትግርኛ መጣ። የትግራይ ወረራ ሲጀምር ልትወሩን ነው ዶክተር አብርሃም በላይ ቲኤምኤች ኢንተርቪው አድርገው ነበር። ቲኤምኤች መጀመሪያ ብቸኛ የብልጽግና ሰው ኢንተርቪው ያደረኩት እሱ ነው። በሰላም ጊዜ ገና ነበርና ልትወጉን እኮ ነው አልኩት። ልትወጉን ነው የተዘጋጃችሁ ነው ብየዋለሁ አለ ቲኤምኤች እንትን ላይ አለ። እንዲያውም እንዴት በአንድ ኢንተርቪው ያደርጋል በእኛ ሚዲያ በእኛ ምናምን ተብሎ ኮሚኒቲ ብዙ ሰው ተንጫጫ። እንዳሁን አይደለም የነበረው። በጣም ለየት ያለ ካቴጎሪ ወይ ኤ ወይ ቢ ነው የምትመርጠው በዛ ሰዓት የነበረውና ለምንድን ነው መደመጥ አለበት ብለን ጋብዘነው ነበር። እንዴት ተብሎ አለኝ አብርሃም። እንዴት ተብሎ የትግራይ ህዝብ ነው እኛ ፌደራል እኛ መንግስት ሆነን የትግራይ ህዝብ ና ብለን
ጋብዘን ነው የትግራይ ህዝብ የምንወረው ነው አይሆንም ምናምን it was obvious አብረው እየወረሩ እንዳለ ማንም እኔ አልጠረጥርም ነበር በደንብ እምነት ነበርኝ አውቅ ነበር እንደሚወሩ እሱ እንደዛ አለ አብይ መጣ በትግርኛ መጣ እኔ ትግራይ እንዴት ብዬ ይሄ ጠገለ ዘይብሉ accusation baseless allegation ነው እና accusation እንዴት እኔ መንግስት ሆኜ ናና የትግራይ ህዝብ አብረን እንውጋው ብዬ ነው ምጋብዘው ና ብሎ አዘነ እንዴት ብዬ ነው ብሎ በትግርኛ ፋና ቴሌቪዥን ፋና አንድ ባንድ አለ ከሱ ጋር ኢንተርቪው አድርጎ ማለት ነው አሁንም አመጡ ወደ ኢዚያ ሚዲያ ቀይሮ ኢዚያ አመጣ ኢዚያ በትግርኛ ነው ያው ገና ነው የሚተላለፈው ግን መልእክቱ ይታወቃል ትግርኛ ነው ጦርነት እየጀመርኩ ነው ማለት ነው ጦርነት እየጀመርኩ ነው ኤርትራ ስለ ኤርትራም ተናግሯል ድሮ ኤርትራ የኤርትራ ውጭ ጉዳይ ሚኒስትር ነበርኩ አብይ አህመድ እኔ እናንተ ውጭ ጉዳይ ሚኒስትራችሁ ነኝ ሲያጣላን የነበረው ያ ቡድን ነው ትግራይ ያለው ቡድን ነው እሱን ተናርገውና ያው አንተ ቀስ በየበላሃለው ለመጀመሪያ ግን አብረን እንብላው ይሄን ብሎ አስበው ነው የመጣው ነገሩ ተበላሸበት እቅዱ ተበላሸበት አቦርት ዶነ የምር እንዴት አቦርት እንዳደረጉት ከባድ ነው ለመናገሩ ከባድ ነው ብዙ መስዋዕትነት ስለሚጠይቅ ነው ይሄን ትግርኛው የድሮና የዘንድሮ ትግርኛው አንደኛ ትግራይ ያበደ ውሻ ነው ህወሓት ሁሉም ጋር ከዲያስፖራም ተጣላ ከነ ህወሓትም ነገታቸው ማለት ነው ጌታቸው ህወሓት ብሎ ወሰደው የረገፈ ነው ህይወት የለው ነው ወሰደው ምን ትግራይ የጀራል እጥረት የላት ብዙ መስዋዕትነት የከፈለ የመጣ የትግራይ ህዝብ አለ ዳለ ካዲም ኖርማል ነው የነበረ ለወደፊቱም የሚኖር ነው ከጠቀመው ወሰደው በደብ አኝከ ነገጣው ተጥሯል ወይ ነው ዛት ኦሬዲ የጣልከው ነው ከዛ ውጭ ግን የትግራይ ህዝብ ጋር ተጣልታለች ይላል ዲያስፖራ ጋር ተጣልታለች ኤሊቱ ጋር ተጣልቷል ይላል አሁን አብይ አህመድና ቲፒኤልኤፍ በኔ ሞት ብለስቲ ንገረን ማን ነው ኮንስቲትዩንሲ ማን ነው ማህበራዊ መሰረት ያላችሁ እስቲ ብልጽግና ማን የሚባል ማህበራዊ መሰረት አለው ምስኪን ሚኒስትሮች ናቸው የሚባሉ ምናምን ኢቲቪ ላይ መጥቶ ሲከራከሩ እንዴት እንደሚያሳዝኑ ትራንት ነው የሆነች ትንሿ አንድ ፍሬ ፍትህ ሚኒስትሯ የምትባለው የጌዲዮን ሚስት በጣም እኔ በእውነት አዘንኩ በሱ አዘንኩ እነሱን አድርጎ ሚኒስትር አድርጎ ቁጭ አድርጓቸዋል እነዚህ እና እናሸንፋለን ብልጽግና ይላሉ የኮሙኒኬሽን ሚኒስትሯ ማናት እናት አለም መለሰ አሁን ያለችው ድሮ አብረን የተቀጠርነው ከእናት አለም እንዴት አርጋ ብልጽግና ገብቷ ስተረት እንደነበረ ይገርማል በቃ ኢትዮጵያ የነዚህ ልጆች መጫወቻ ሆነች እና ማህበራዊ መሰረታቸው አይገናኙም እንዳበደ ውሻ ምናምን ይላል አንተ ድንክ ነው የፖለቲካ ድንክ ነው ተብለሃል ኦሬዲ የፖለቲካ ድንክ እንዴት ሌላውን ያበደ ውሻ ዝሆን ምናምን ይያለ ሲጫወት ይውላል የፖለቲካ ድንክ ያለ እኮ አማካሪ እኮ ነው የፖለቲካ ድንክ በጣም ምርጥ ነች ይሄን ታሪካችን ግን መጣብ አብዛዋን እዚ በሐቅን ምዝራብ መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈሊጡ እዩ ዘሎ መንግስት ኤርትራ ኣብዚ እዋን እዚ ኢትዮጵያ ምስ ካልኦት አገር ዘለዋ ሓደ ፀገማት ንምፍታሕ ዝተፈለየ ተራነት ጻውተ እዩ ዘሎ ድሌት ናይ መንግስት ኤርትራ ኢትዮጵያ ምስ ካልኦት ብሰላም ኮይና ምስ ኤርትራ ዘለውን ናይ ቁጠባን ናይ ፖለቲካን ዲፕሎማቲክ ስራሕ ዓብዩ ተማሂሹ በሃባር ክንጥቀም ኢና ዝብል እምበር ውግእ ህዝብ ኤርትራ አይደል መንግስት ኤርትራ አይደል ህዝብን መንግስት ኢትዮጵያ አይደል ከም ዝፍለጥ ህወሓት ናብ መሬት ክወርድ ብዘይክእል ብሉይ ክለሳ ሐሳብ ዝተኣሰረ ውድብ እዩ ህዝብ ትግራይ ሰላምን ልማትን ይግብዖ ሰላምን ልማትን ይፈቱ ሰላምን ልማትን ተቃሊሱ ይዘሎ በአንጻሩ ዳግም ውግእን እንወትን አይግብዖን ዝብል ጽኑ እምነት ያለኒ እትጥሩ ፋይሊ ከም እውድ ከልቢ ምስ መንሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ትግራይ ኣብ ከቢድ ቅርህነታት እዩ መንግስት ሻዕብያ ዘለዎ መርገጺ እንታይ ይመስል ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን ዓንየን
ሓንቲ ዩኒቨርሲቲ ነራ አስመራ ዩኒቨርሲቲ ትበሃል ንሳውን ተአጽያ አሁን የኢትዮጵያ የትኛው ፕሮፓጋንዳ ለመስራት ነው የመጣው? አሁን እዚህ ላይ ተኩሎ ነው የመጣው። ተመልከቱ፣ እዚህ ቅንድቡ ተመልከተዋል። በግልጽ ግማሿን ነው የቆረጣት፣ ግማሿ ተሰርታ ምንድነው እንደዚህ የሜዲኪዩር ምናምን የሚሉት ሴቶች አሉ አይደል? ይሄ ቅንድብ ምንድነው የሚባለው ስሙ? ተመልከቱ፣ ተሰርቶ ምን አይነት አገር ነው ይሄ አገር? ግን ይሄ ምን አይነት አገር ነው ይሄ? ወንድ ነው ሴት ነው ጾታ ተብሎ ወንድ ጠቅላይ ሚኒስትር አንቱ እየተባለ የሚጠራ ሰው ነው ተኩሎ እንደዚህ ቅንድሙ ተሰርቶ ነው የመጣው። ስለ ዩኒቨርሲቲ ነው የሚያወራው። ኤርትራ አንድ ዩኒቨርሲቲ ነበረች፣ እሷንም ተዘግታለች ይላል። አሁን የሱ ጉዳይ ነው ወይ? ተዘግታ ነው? ወደ ሌላ ክልል ወደ ሌላ ዞን ተከፋፍሎ ነው? ያንተ ጉዳይ ነው ወይ? ኢህአዴግ የገነባው ዩኒቨርሲቲዎች በሙሉ ዘግተ 100 ምናምን ሺህ ተማሪ ኢትዮጵያ ስትቀበል የነበር በአመት ተማሪ 3% በ4% እያሳለፍ ብርሃኑ ነጋ ከዚህ በላይ ትምህርት አያስፈልገንም እያል ትምህርት ቤት ከዚህ በላይ ዩኒቨርሲቲ አልገነባም እያል ኃይለማርያም መለስ የገነባው ዩኒቨርሲቲ እየዘጋ ሁሉም እየዘጋ ስለ የትኛው ልማት ታወራለህ? በደርግ ጊዜ እውነት ነው የጦርነት እንትን ቀላል አይደለም። ጦርነትና በጦርነት ድባብ 20 ዓመት ከኢትዮጵያ ጋር ይሄ ኮልድ ወር የሚመስል በቃ ሁሌ በጦርነት ድባብ ያለፉበት ጊዜ በጣም የሚያሳዝነኝ ጊዜ እሱ ዘመን ነው። የኮንቴይንመንት ዘመን ኮንቴይን ተደርጎ በቃ ከዚህ በኋላ እንትናርገው በሚለው ኢህአዴግ ተከትሎት የነበረ ፖሊሲ ለትግራይም አልጠቀመም፣ ጎዳው እንጂ አዲስ አበባ ያለው ፖሊሲ የ4 ኪሎ ፖሊሲ ጠቅሞት ሊሆን ይችላል። ኢትዮጵያ እንደ ኢትዮጵያ አጠገብ የነበረ የትግራይ ህዝብ ግን ምን እንዳደረገው አይተናል። ልማት የለው፣ ኢንቨስትመንት የለው። አንድ ኢንቨስትመንት ወደ ትግራይ እንዳይሄድ እንኳን ይሄ ጦርነት እንኳን አንድ ቀን ሊቀሰቀስ ይችላል እያለ ሐዋሳ ነበር የሄደ ትግራይ ኢንቨስት የሚያደርገው። ጋምቤላ እየሄደ ነበር ሆቴል የሚገነባው እኮ አንድ ቀን እዚህ ጋር ጦርነት መቀስቀሱ አይቀርም እያለ ማለት ነው። እና ዋናው ሙሉ ይሄ ዝም ብሎ ማስታወቂያው ነው። ነገ የስድብ ማዕት እና በትግርኛ የጦርነት መጀመር ምልክት ነው። አንደኛው ምንድነው ይሄ? ዛሬም በየኳቸው አንዳንድ ፖለቲካ እናቃለን የሚሉ ጦርነት እየጀመረ ነው። የጦርነት ዝግጅት መጠናቀቁ ማሳያ ነው። ሁሉም አሁን በድፍረት እየሄዱበት ያለው ይሄን በትግርኛ የመጣበት ምክንያት ጦርነት እየጀመርኩ ነው እያለ ነው። የሚጀምርበት ምክንያት የወረራ ነው። ትግራይን ለመውረር ነው፣ ኤርትራንም ለመውረር ነው። ሌላ ጉዳይ የለው። ሁለት ጉዳይ ሶስት ጉዳይ ኢንፋክት ግን ሁለቱም ጀምራ አስገብ። ከጎረቤት ሀገር ጋር መጣመር ምን ይመስላል? ተሞክሮ ሰው የኢትዮጵያ ሰራዊት ነው የሚባለው ጥምር ጦር። አሁን ኢትዮጵያ ጥምር ጦር የሚባለው የክልል ልዩ ኃይል፣ የኦሮሚያ ልዩ ኃይል፣ የአማራ ልዩ ኃይል ምናምን ተብሎ ከመከላከያ ጋር ምናምን እንዲህ ያገር ስለሆነ ያገር ተብሎ ካራማራ ላይ ሚሊሻም አርሶ አደሩም መከላከያም ሄዶ ተዋግቷል የሚባለው ካራማራ የሶማሌ። ትግራይ በሚመጡበት ጊዜ ግን ጥምር ጦር ነው የሰሩት። እኛ የእንትና ኃይል በእንትን ነው የገባው፣ በዛላምበሳ ነው የገባው 5000 ሰራዊቱ የሞቃዲሾ ሰራዊት መጥቶ ቋንቋ ያቅ ምንም ያቅ በቃ በሙሉ ጉድ ሲሰራ በጣም ብዙ ወንጀል ሲፈጽም ነበር። በዛላምበሳ ነው። እንዴት አስቻሉት ነው? ፋርማጆ ሰራዊቱ የላከው ኤርትራ ሲሰለጥን የነበረ ሰራዊት በዛ በኩል የላከው መጨረሻ ላይ በነገራችን ላይ እኛ ወደ ኢትዮጵያ ወደ ትግራይ ጦርነት አላስገባንም፣ ግን ኤርትራ እያሉ ተሰውቶብናል ምናምን ብሏል። ኤርትራ እያሉ በተለያየ መንገድ ተሰውቶብናል ብሎ መግለጫ ሰጥቷል አሉ አገር ቤት። ግን ምን ይመስላል? ከጎረቤት ሀገር ጋር መጣመር ምን ይመስላል? ተሞክሮ ማለት ነው። ቋንቋ ችግር አለ፣ የኤክስፒሪየንስ ችግር አለ፣ ትሬኒንግ ቀኝ ግራ የሚባል ቋንቋ ሁላ አትግባባም። ቀኝ ግራ በአማርኛ ነው፣ በኦሮምኛ ምንድን ነው የሚባል አይታወቅም። በትግርኛ ምንድን ነው ቀኝ ግራ ትግርኛ አለ ምንድን ነው የሚባል በትግርኛ ግን ተሞክሯል። ይሄ ብዙ የተሞክሩ እና ጋንታ ምናምን የሚባል መዋቅር አለ፣ ስራ አለ፣ ቼን ኦፍ ኮማንዶ አለ። የሚሊተሪ ሳይንሱ ስልጠና ምን እንደሚመስል ተሞክሮ አለ። እና ከሁሉም በላይ ግን ህሊናቸው እንዴት ቻሉ? ህሊና ከጀነራል ፊሊጶስ አንድ አዛዥ አንድ እዝ ሆኖ አበባው ታደሰ እሺ እንዴት አድርገን እቺ ትግራይ አድዋ በዚህ በኩል ነው ያለችው እና አንተ በዚህ ትገባለህ፣ እኔ በራማ በኩል ወርዳለሁ፣ አንተ በዚህ በኩል ትመጣለህ ብሎ ማን እንደሚወራው አበባው ወዴት ነው የሚተኩሰው? ወደ ኢትዮጵያ። ብርሃኑ ጁላ ወዴት ነው የሚተኩሰው? ወደ ኢትዮጵያ። በየት በኩል? በኤርትራ በኩል ሆኖ እንዴት ቻልከው ነው? ኧረ እንዴት ቻለችው የሚባል ኮሜዲ አለ። እንትና ደረጀና
ሀብቴ እንዴት ቻለችው? ህሊና እንዴት ቻለው? ተሞክሮስ እንስማ። ተሞክሮአቸው የመሐመድ ተሞክሮ እንሂድና ወደ መሰለ እንሄዳለን። የመጨረሻ ግን እንዳያመጣቸው አንድ ጉዳይ አለ። ኢትዮጵያና ኤርትራ እየከፈሉት መስዋዕትነትም ይህንን ህዝቦች በእጅጉ የሚፈልጉትን ሰላም ለማምጣት ነው። ግዳጁ ሲሰጠኝ ሁለት አይነት ስሜት ነው የነበረኝ። አንዱ በዛ ቦታ ላይ ብንዋጋ ድል እንደምናመጣ ከኤርትራ ሰራዊት ጋር ሆነን ደግሞ የበለጠ የሁለታችን ጥምር ክንድ በጠላት ላይ ከፍተኛ ምት እንደሚያሳርፍ አምኜበታለሁ። ሁለተኛ አንደኛ ለቀጠናው አዲስ ነኝ፣ ሁለተኛ በቋንቋ አንግባባም፣ በሶስተኛ ደረጃ ለመጀመሪያዬ ነው ከጎረቤት ሀገር ሰራዊትና አመራር ጋር በጋራ በአንድ ኮማንድ ፖስት ሆነን ስንመራ። ስለዚህ እዚህ አካባቢ ላይ ቻሌንጅ ሊኖረው ይችላል፣ ግን የጋራ ፍላጎት ስላለ የጋራ ጠላትም ስለሆነ ወታደራዊ ሳይንስ ደግሞ ሁሉም የሚያግባባ ስለሆነ ሳይንሱ አንድ ስለሆነ በየቋንቋ ነው እንጂ የሚለየው ሳይንሱ ግን እሱ ነው፣ አንድ ነው። ስለዚህ ሚሊተሪ ያው ሙያ ስለሆነ ፕሮፌሽን ስለሆነ በፕሮፌሽኑ ነጩም ጥቁሩም ቀዩም ሰው ተግባብቶ ውትድርናን የሰለጠነ ሰው በአንድ አውድ ላይ የተለያየ ሀገር ቢሆንም ግዳጅ እንደሚወጣ ይታወቃል። በእውነት ይሄ ጥሩ ተሞክሮ ነው ብዬ ነው ለማዶም አገር ቤት ላሉ ማዶ ያሉት እንዴት ነው ማለት አትሳቀቁ። የስልጠና ልዩነት የማን ጸጋ ማለት የማን ጸጋ ቀኝ ግራ ማለት ነው። ቀኝ ግራ የማን ጸጋ ነው ቢባል በትግርኛ ይለኛል። እውነት ነው አስቻው እና ለተሞክሮ ነው ህሊና፣ ባህል፣ ቋንቋ፣ የስልጠና አይነት፣ ስነ ልቦና ዝግጁነት ምናምን ይሄ አለ ጦርነት አካባቢ ያጋጥም የሚችል ነገሮችን ብዙ ነገር አለና ከመሐመድ ተሰማ ተሞክሮ ነው። እንዴት ተሰማ ሲባል ይሄ አንደኛው ጦርነት ውትድርና ኢንተርናሽናል ነው፣ ስልጠናው ተመሳሳይ ነው እና ትንሽ የቋንቋ ችግር ነጋጥሞናል ምናምን አለ ተሞክሮና የጋራ ጠላት ስለነበረን በጋራ ማጥፋት ስለምንችል አውቄ ነው ተማምኜበት ነው የገባው። በአንድ ኮማንድ ፖስት ከጎረቤት ሀገር ጋር ገብቻ አላቅም እስከዛሬ ድረስ ያለው ከማን ጋር ነው የገባው? ከማን ጋር ነው? በጣም አድናቆታቸው ደግሞ አድናቆት እኔ አበባው ታደሰ ብርሃኑ ጁላን አያደንቆም ነው አውቃለሁ። ብርሃኑ ጁላን አያደንቆም። አሁን አለቃው ነው፣ ወደደም ጠላው አለቃው ነው። ማዕከላዊ እዝ ያለ ሚሊኒየም በኢትዮጵያ ሚሊኒየም አካባቢ ሽረ እንዳስላሴ በነበረበት ጊዜ ከነሳሞራ ጋር ሲጣላ የነበረው መለስም ያውቃል ይመስለኛል፣ ሰምቷል አሉ። እኔ ሙርከኛ የኔ ምክትል እንዴት ይሆናል? ምክትል የኔ ምክትል ምርኮኛ እንዴት ይሆነ እንዴት ይመደብልኛል ነው ያለው። አለቃ ሆኖ ጭምር እርካታ አልነበረው። እሱ በአዴን ነው ታጋይ ነኝ ብሎ ምክትሉ ሙርከኛ ስለሆነ ብርሃኑ የኔ ምክትል እንዴት ሙርከኛ ይሆናል ብሎ ኮምፕሌን አድርጓል። ከዛ ብዙ ጥላቻ ብዙ እንትና እኔ ነበርኩኝ እዚህ ላይ አበባው ማን ነው ብርሃኑ ያውቃል። በዛ ሰዓት ለስራ ጉዳይ ሄጄ ማግኘቻቸዋል ሁለት በዛ ሰዓት ወዲያው ነው የቀየሩት። ወዴት አንድ እዝ ተፈጠረ ለሱ ሲባል ማዕከላዊ የሆነ ደቡብ ምዕራብ ነው ሰሜን ምዕራብ ወደ ባህር ዳር እዝ አዛዥ አደረጉት ብርሃኑ ጁላን ማለት ነው። በሱ ምክንያት አንድ እዝ ሆኖ እየናቀው ሙርከኛ እንዴት የኔ ምክትል ይሆናል? መጨረሻ ላይ ግን ወደሽ ነው ቆማጢት እንደተባለው አለቃው ተመልሶ ሙርከኛው የተባለው የአበባው ምክትል ሆኖ ቁጭ አለ። አሁን እንደዚህ ምላት የለም። እሺ ጌታዬ ነው፣ እሺ ጌታዬና ያደንቀዋል ወይ ብርሃኑ እኮ እንደዚህ አይነት ነው ምን ይመስል ጀግና እኮ ነው ብሎ ያደንቀዋል ወይ ነው። የኢትዮጵያ ጀነራሎች ግን ኤርትራን ሲያደንቁ የኤርትራ ጀነራሎች ሲያደንቁ አንድ አሪፍ ቋንቋ አለ። በእውነት ፊሊጶስ አለ ጀነራል ፊሊጶስ አድናቆት ተሞክሮ ነው። ተሞክሮ ሼር ያደረኩ ነው። ተሞክሮ ነው። ኤርትራ መንግስት በኤርትራ ፕሬዝዳንት በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን ኑሯችን ለመገናኘት በቅተን ፈልጋለሁ። ምናልባት ብዙ ጊዜ ከኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። ያ እና እነዚህ ሰዎች ይሄ መሰረት ሙርከኛ ነው። ይሄ ታሪካቸው ነው። በነገራችን ላይ ይሄን በራሳቸው አንደበት ነው፣ ምንም ትንታኔ ያስፈልገው
ምንም ማጋነን መጎረር አያስፈልግም። በራሳቸው አንደበት ነው ያጎረስናቸው። ብርሃኑ ጁላ ይሄን ሁሉ ጉድ ይሄ ሁሉ ገመና ተሸክሞ የሚሄድ መንግስት ይዞ ስለ እንትና ባንዳ ነው እንትና ተላላኪ ነው እንትና ተሸክሞ መጣብኝ እንትና አዝሎ መጣብኝ የምትለው ነገር ዋጋ የለውም። ባጫ ደበሌ ብዙ ጊዜ እዚህ ሚዲያ ላይ ተናገርኩት። እኩለ ሌሊት ነው የተማረከው። 7 ሰዓት ከሌሊት 7 ሰዓት በኢትዮጵያ በግዕዝ 7 ሰዓት 1 ፒኤም ማለት ነው 1 ኤኤም ማለት ነው። እና ሰዓቱ አይረሳም። ዝናብ እየዘነበ ነው የተማረከው እና ሰዓቱም ጭምር እኩለ ሌሊት ካለፈ በኋላ ነው የተማረከው። ዛሬ የተማረኩት ጎጃም የተማረኩት መቼ ነው የተማረከው ቢባል በአድዋ ቀን የአድዋ ድል ቀን ነው። ዛሬ ጎጃም ምንድነው ሀፕን ያደረገው? የፋኖ ሚዲያዎች ብዙ ጊዜ ያልወስድባቸው የፋኖ ሚዲያዎች የአማራ ሚዲያዎች ብዙ ዘግበውት ይሆናል። ታሪክ ፋኖ በእንክብካቤ ያዛቸው እነዚህ ልጆች አሉ። በአድዋ ድል ቀን ነው የተማረኩት። ዛሬ ነው የተማረኩት። አድዋ እንኳን አደረሳችሁ እኛ የአድዋ ልጆች በሚባልበት አዲስ አበባ ፋኖ የዋኑ ተመልከቱ። ትግራይ ላይ የገባው በብልጽግና የነበረው ፋኖ ስንት ወንጀል ሲፈጽም የነበረ ነው። አሁን ግን ህዝባዊ ፋኖ ሆኖ ከህዝቡ የወጣ ፋኖ ሲሆን ተመልከቱ። አሁን ጁስ ይጋብዛል መከላከያ። ጁስ ውድ እኮ ነው ኢትዮጵያ ጁስ ቀላል አይደለም። እና ዲሃይድሬት ሆኗል። ፊቱ ተመልከቱት ጠውልገው። አብይ አህመድ ምንድነው ያለው? ይሄ አብይ ባለፈው ያው ቀደም እንዳሳየዋቸው እነሱ ጠውልገው ነው የተዋጉት ስለነበረው ጠውልገው ይሄ የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። እነዚህ እንደነዚህ ማለት ነው። በሱ ይሄ ጨዋታ የሚጫወተው እሱ ድራማ ቢሆንም መጠውለግ እንደዚህ ነው። ህይወታቸው ተርፈው በእውነት ይሄ ጃዊ ቀጠና ነው። ጃዊ ቀጠና በአድዋ ድል ቀን ዛሬ የተማረኩ የአብይ ልጆች የአዳነች ልጆች የብርሃኑ ጁላ ልጆች ናቸው። እነዚህ 105ኛ ኮር የሚባለው 201ኛ ኮር የሚባለው 206ኛ ኮር የሚባለው የፋኖ ኃይሎች በጥምረት ዛሬ ትልቅ ኦፕሬሽን ሰርተው ኩምቡር በሚባል ቦታ 59ኛ የምትባለው የብርሃኑ ጦር አግኝተዋት ኩምቡር በሚባል ቦታ ሙሉ አንድ ሻለቃዋ አንድ ሰው ሳያስቀሩ ሙሉ ነው የተደመሰሰችው። ለብቻዋ አግኝተው አንድ ሰው ሳያሰርፉ ነው እና ስለዚህ የመከላከያ ኃይል ምን እንደሚመስል የሰራዊቱ አንድ ሻለቃዋ ስንት ዲሽቃ ነበራት? 2 ዲሽቃ ነበራት። 2ቱን ገቢ ተደርጓል። 10 ብሬን ነበራቸው። 10ሩን ብሬን ገቢ ተደርጓል። 6 ስናይፐር ነበራቸው። 6ቱም ገቢ ተደርጓል። 4 ሬዲዮ ነበራቸው። 4ቱም እና በርካታ ተተኳሽ የክላሽ ተተኳሽ ይሄ ሁላ ክላሽም እንዳለ ማለት ነው። ዛሬ አመሻሽም ሌላ ዘመቻ ተከፍቷል። ሰፊ ዘመቻ ጎጃም አለ። ተመልካቹ ይሄ በነገ ምናልባት ሰፋ አድርገን መጣበታለን። በቪዲዮ አስደግፈን መጣበታለን። ለጠቅላላ እውቀት ነው። ዛሬ አብይ እምቡር በሚሉበት ጊዜ በትግርኛም በአማርኛም ጉራ በሚነፋበት ጊዜ የራሱ ጦር ጎጃም አፈር እያበላው ነው። በፋኖ ኃይሎች አፈር እየበሉ ነው። ያሳዝናል። የኢትዮጵያ ልጆች በአድዋ ድል ቀን ሁሉም ዘና ብሎ ድራፍት እየጠጣ ቁርጥ እየቆረጠ የሚዋል ጾም ቢሆንም ዘና በሚልበት ወቅት ነው እየተማረኩ ያሉት። የብልጽግና ድራማ በዚህ ደረጃ ነው የሚገለጸው። ተመልካቾቻችን ሰፋ አድርገን የመጣ ነው ዛሬ የአድዋ ድል ምክንያት በማድረግ እንኳን አደረሳችሁ። አድዋ ድል ትልቅ ነው። አሁን እና አብይ ያበላሹት እነ ብርሃኑ ጁላ አጨማለቁት እንጂ የዛሬ የአድዋ ድል ታሪክ አድዋ ከበር አራረግ ነው። ነገ ከበር እናደርገዋለን። መጀመሪያ የነዚህ ጉዳይ ቅድሚያ መስጠት አለበት ብለን ነው ያመጣ ነው። ለነበረን ቆይታ እናመሰግናለን። ሳብስክራይብ ካላደረጋችሁ ይህን ቻናል ሳብስክራይብ ማድረግ አትርሱ። ቤተሰቡን ሳብስክራይብ አድርጋችሁ ቤተሰቡ ነው። ሚዲያውን ደግሞ ደግፉ። ሚዲያው ስትደግፉ የሚዲያው ቀጣይነት ይረጋገጣል። አገር ቤት ሆኖ ለሚከታተለን በተደጋጋሚ እንደምንለው ዋና ትኩረታችን በሚዲያን የሚቆጣጠር በቴሌቪዥን ቁጭ ብሎ ከኤርትራ እስከ ዲሞክራቲክ ኮንጎ የሚከታተለው ሳተላይት ቻናል ነው ያለው። ስለዚህ እሱን ለማድረስ እናንተ እገዛ ያስፈልጋል።
ሰራተኛም የስቱዲዮም ሁሉ ወጪ የሚሸፈን በእናንተ ነው። ሚዲያውን ደግፉ ማለት እንወዳለን። ለነበረን ቆይታ እናመሰግናለን። ላይክ አድርጋችሁ ትውጡ። ታንክ ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ